ደምረው ቤተክርስቲያኒቱ እምነት ብሎ በሚለው ጋር 5 አዕማደ ምስጢርና 7 ምስጢራት ቤተክርስቲያን ዘረዘረና እነዚህ ዶክትሪኖቻችን ናቸው አለ። ቤተክርስቲያኒቱ ግን አላበቃችም። ልብ በሉ፣ ቤተክርስቲያኒቱ ግን አላበቃችም። እምነት ብሎ በሚለው ክፍል ላይ ክፍል 1 ክፍል 2 ክፍል 1 ሀልዎተ እግዚአብሔር፣ ክፍል 2 ስነ ፍጥረት፣ ክፍል 3 ላይ 5 አዕማደ ምስጢር። ይሄኛው አጽም ዶግማ ነው ብለህ መናገር አችልም። አጽም ዶግማ ነው የምትል ከሆነ ከነ ማስረጃው አጽም ዶግማ ነው የሚለውን ማምጣት አለብን። አጽም ዶግማ ነው የሚለውን አሁንም እንዳትሸወድ መጀመሪያ ሀሳብ እንዳታስቀይር ኤርሚ ኖ ሌላ ርዕስ ውስጥ እየገባ ነው። መጀመሪያ በእምነት በሚለው ላይ እንስማማ። ጨርሼ ልስጥ፣ አቋርጠኝ ሳይሆን ጨርሼ ልስጥ። ያው ጨርሻለሁ። የለም ካልኩ ንገረኝ፣ አለሽ አልክ ንገረኝ። አላየሁም። እኔ መልሰን ነው የምጠብቀው። ጥያቄ ለመጠየቅ አይተኸዋል? አላየሁም። ካልመለስክ በቃ ታች ትወርዳለህ። መልስ የለም። የለም ለማለት ድፍረቱ የለም። ኤርሚዬ አለም የለም ለማለት ድፍረቱ የለህም። ተዋሻለህ። አሳየን። ሴቶች ይገረዙ እንደነበር አሳይ። ግርዘትን ተክቷል ካልክ ሴቶችም ይገረዙ እንደነበር አሳይ። አላሳይሽም። ምክንያቱም ጥምቀቱ ለሴትም ለወንድም የምታደርጉት በ40 ቀንና በ80 ቀን ታደርጋላችሁ አይደለ? ግርዘትን ተክቷል ካላችሁ ሴቶች የተገረዙበትን ከብሉይ ኪዳን አሳይ። ሜርሲ ለሰው ልጅ ለተባለ በሙሉ ነው ጥምቀት። ስለ ጥምቀት አላወራሁም። ጥምቀት ግርዘትን ተክቷል ካላችሁ ሴቶች ሲገረዙ የነበረበትን መጽሐፍ ቅዱሳዊ ማስረጃ እኔ የምልሽ ሜርሲ የሚጠመቀው ወንድ ብቻ ነው እንዴ? ወንድምዬ ስለ ጥምቀት አላወራሁም። ጥምቀት ግርዘትን ተክቷል፣ ሴት ስትገረዝ አሳይ መጽሐፍ ወንድምዬ። ምንም አታመልጥም። አይዞህ እኔ ወንድምሽ አይደለሁም። ጥምቀት ግርዘትን ተክቷል ካልክ የሴቶች መገረዝን አሳይ ከመጽሐፍ ቅዱስ። እየበረታው ነው፣ ጭንቅ እንዳይልሽ። አይዞህ። ጥምቀት የሚጠመቀው ወንድ ብቻ ነው ወንድምዬ። አሁንም ስለ ጥምቀት አላወራሁም። ጥምቀት ወንድ ሴት ብቻ አላልኩም። ግርዘትን ተክቷል ካልክ ሴቶች ሲገረዙ አሳይ። ማሳየት ሴቶች ሲገረዙ አሳይ። ዩ ሃቭ ዋን አሳይ። ይህንን ሳታሳይ ጥምቀትን ተክቷል ግርዘትን ተክቷል ማለት አትችልም። ኦኬ፣ ሲገረዙ የነበሩት ወንዶች ብቻ ናቸው። ስለዚህ ግማሽ ጥምቀት ነው ማለት ነው ያላችሁ። የሴቶቹ ራሱ እቃ ጫወታ ነው ማለት ነው። ስለዚህ የሴቶቹን አሳይ፣ የሴቶቹም ግርዘት መተካቱን አሳይ። ይሄን አላሳይም። ጥምቀት መልሽልኝና ሴቶች ሲገረዙ አሳይ። የሴቶችም ግርዘት በጥምቀት መተካት መልስ የለህም። በቃ ይሄንን ሳይመልስ እንዳታንቀሳቅሰው። ግዝረት ምን ነበር ጥቅሙ በብሉይ ኪዳን? ወንድምዬ ወዴትም አልንቀሳቀስልህም። በቃ አልንቀሳቀስልህም። ችግር የለውም፣ አልንቀሳቀስልህም። ይሄን መልስ። እንዳትንቀሳቀሽ። ለማንኛውም መልስ ይሄንን ሳትመልስ የትም ቦታ አትሄድም። ችግር የለውም። ካልተመለሰላችሁ አልተመለሰም ማለት ትችላላችሁ። ብዙ የሚተረከው በቃ መልስ ካልሆነ ከዚህ በላይ እናንተ እንትን እስከሚላችሁ እስከሚያረካችሁ መጠበቅ የለብኝም። እስከሚያረካችሁ መጠበቅ የለኝም። የት ልጅ ገባ እንደምትገረዝ ማስረጃ አለ? በብሉይ ኪዳን የግዝረት ጥቅም ነበር ቤካ። አይ እኔ አልመለስልህም ብራዘር። የግዝረት ጥቅምን ከፈለግ አንተ ካልመለስክ እኔም ብቻ ጠያቄ ማቴዎስ 28:19 የግድ እኮ እናንተን እንዲያረካ መጠበቅ የለብኝም ብራዘርዬ። የሰማኸኝ ነው። ቀላል እኮ ነው። ለምሳሌ ቅድም ያነሳው ክፍል አለ 40 እና 80 ብርሃል። የበን እንኳን የ40 ላይ ራሱ ከሆነ እንኳን ብናወራ በጽሙ አንተ ከምትናገረው ጋር የሚገናኝ አይደለም። ጥምቀት በግዝረት ተተክቷል ብለህ ስላልክ አንተ የወንዱን እንደዚህ እንኳን ብለን ብንወስድ ዝም ብለን እንኳን ማይንዳችን እንደ ኦርቶዶክስ አጨልመን ልባችንን ደፍን ነው እንደው ብናልፍና የሴቷን ጉዳይ እንዴት ታደርጓለህ ወደሚል ይመጣል። እዚህ የሴቷም ጥምቀት መተካት አለበት። ለምን በግርዘት ለአንዱ የአንዱን ተከቶ የአንዱን አለመተካት አይችልም። ስለዚህ የሴቷስ በምን ተተካ? የወንዱ በግርዘት ከሆነ ሴቷስ ትገረዝ ነበረ?
በብሉይ ኪዳን ጥምቀት ለወንድ ብቻ ነው ቤካ? አይ አንተ እኮ ነው ለወንድ ብቻ አይደለም ብለህ ያልከው። እኛ ለወንድ ብቻ አይደለም፣ እኛ ጥምቀት ለወንድ ብቻ ነው። ጥምቀት ለወንድ ብቻ ነው ቤካ። ሲቀጥል ደግሞ ግዝረት በብሉይ ኪዳን ምን ነበር ጥቅሙ? ራስ መልስልኝ። ለወንድ ብቻ ሴት ብቻ ምናምን እንዳትል። እኛ ጥምቀት ኪሴ ውስጥ ስለማረገው ጀስት ኢን ኬዝ ማይኩ ከተከፈተ አንተ ወይ መሲ ቶሎ ሚውት አድርጉት። እሺ ችግር የለውም ችግር የለውም። እንቺ ጀግኒት እኮ ናት። ስራዋ ላይም እዚህም የአገልግሎት ላይ መስማም ደስ ይል። እሺ ሰው አንተ ጥምቀትን ምንድነው በግርዛት ወይም ግርዛቱ በጥምቀት ተክቷል ብለህ የምታምነው ሰው እንደዛ ብለህ የምታምነው ሰውዬ ዩ ሃቭ ቱ ፕሩፍ። አንተ በርደን ኦፍ ፕሩፍ ያለው አንተ ጋር ነው፣ አንተ ጋር ያለው የወንዱ ተተካ ብለህ አረኩልህ ቤካ አረኩልህ። ምናልባት ለአንተ መልስ ካልሆነ የግድ እሺ እስከምትለኝ መጠበቅ የለብኝም። ትገረዝ ነበረ ቤካ አንዴ የግዝረትን ጥቅም ነገረኝና በብሉይ ኪዳን እነግርሃለሁ። ሴት ትገረዝ ነበር እንዴ? ሳይመልስ እንዳትነግረው ምንም ነገር ተጠየቀውን ይመልስ መጀመሪያ። በቃ እኔ የመጨረሻ መልሴ ነው ቤካ፣ የመጨረሻ መልሴ ነው። አንድ ነገር ልበልና ይህንን ነገር አንድ ነገር ልበልና ልጨርስ። ቤካ አንድ አድምጠኝ። ስማኝ አንተ ራስህ የመጨረሻ መልሴ ነው ምናምን ሳይሆን ገባ አንተ ግርዘት በጥምቀት ተተክቷል ብለህ ስለምታምን የወንዱን እሺ ጭንቅላታችን አጨለም ነው። በቃ ዝም ብለን በቃ ፈራ ሆነና እንደው ልባችንን አጨለም ነው። በቃ ከዛ እሺ አሜን ብለን ተቀበል ነው። ባህር ባቢሎን አይናገርም ክፍሉ። የጠቆረው መልሶ ይጠቁራል እንዴ? የጠቆረው መልሶ ይጠቁራል። ኧረ ቆይ ብራዘር መልሶ ይጠቁራል። ቆይ እኔ ወንድም ቆይ ይሰማኛል። አሁን ለአንተ አዝኜ ነው። አሁን ምን ይቆል መሰለህ? አትዘንልኝ። እሺ ክፍሉ አንተ ስለምትናገረው ጉዳይ አይደለም የሚናገረው፣ ወይም ቤተክርስቲያናችሁ መታ ስለቀነነችው ቀና ስላስቀመጠችው ጉዳይ አይደለም ፈጽሞ የሚያወራው፣ አይገናኝም። ነገር ግን ለአንተ ብለን እንደ አይምሯችን አይጨለም ነው። በቃ ዝም አለን ማለት በቃ ምንም እንደማያውቅ ሆነና በአርባ ቀን የምትለው ነገር በጥምቀት ተካብለን እንውሰድ። የወንድየውን የሴቷስ በሰማንያ የተተካው በግርዘት ነው። ቤካ ቀኖናን አውቃለሁ ብለህ የለ እኔ ቀኖና እንደተሳሳትኩኝ ያለ እዚህ ጋር እያወራ ያለው ቀኖናን አውጣና አሳየኝና እኔ ይቅርታ ልበል። የኢትዮጵያ ኦርቶዶክስ ተዋሕዶ አውጣና ቀኖናን አሳየኝ። የወንዱ በአርባ ተው የኔ እንደማትበለኝ። አይ ቀኖናን ተሳስተሃል እያልከኝ ነው። የወንዱ ግርዛት ቀኖናን ተሳስተሃል እያልከኝ ነው። ቀኖናን አውጣና አሳየኝ፣ ከዛ እኔ ይቅርታ ልበል። በሰማንያ ብራዘር በሰማንያ የምትጠመቀዋ ሴት የእሷስ ጥምቀት በግርዘት ተተክቶ ነው ወይ ነው ጥያቄ። ቤካ በብሉይ ኪዳን ግዝረት ምን አይነት ጥቅም እንደሚሰጥ ታውቃለህ? ጥምቀት ደግሞ የሰው ልጅ በሙሉ እንደሚጠመቅ ታውቃለህ? አረ በጌታ ልብ ብራዘርዬ የሴቷ ምን ተተካ? ቤካ ራስ ደረስበት ተመራመር። የኔ መሳሳት አሳየኝና ይቅርታ ጠይቄ ሄዳ አንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቀኖናን አምጣና አሳየኝ። አረ እባክህ ስለፈጠረች ማርያም ይሁንብህ። እንዲያው አታስቸግር እንዴ። የሴቷ ጥምቀት በምን ተተክቶ ነው ጥያቄ። ምንድን ነው ያልከው? ወይካ የሴቷ ግርዘት በምን ተተክቶ ነው? አይ ከዛ በፊት የፈጠረቻችሁ ማን ያልከው? አረ ወደ ጉዳይ ግባ በእናትህ። እንዲ አንተ ስደባልቅ ምንም አይመስልም። እኔ ሳውራ ወደ ጉዳይ በቃ ከዚህ በላይ አልመልስልህም። መልስ ካልሆነ መልስ አይደለም በልና ለፈኝ። አንዴ ማቴዎስ 28:19 ላይ እንሂድ። ከዚህ በላይ አልመልስልህም። የሴቷ በምን ተተክቶ ነው? የትም ነው የማትሄደው ብሮ። አልመልስልህም ከዚህ በላይ አልመልስም። ብሮዬ አንድ ጊዜ ቆይ ቤተ ክርስቲያናችን ዋሽታለች በል እስኪ አንድ ጊዜ። የቤተ ክርስቲያን ቀኖናን አይደለም አንተ እንትን ያረከው ብለኝ የለ የቤተ ክርስቲያን ቀኖናን አውቃለሁ ብለህ የለ አውጣና አሳየኝ ብራዘርዬ። ቤተ ክርስቲያኗ ቤካ አንዴ አድምጠኝ። አንዴ ቤካ አንዴ አላሳሳተችም። ኧረ አላሳሳተችም። እርግጠኛ ነህ? ቤካ አንተን አሳስተሃል ያልከኝ አውጣና እንዲያሳየኝ። እሺ ስማኝ፣ ቤተክርስቲያን የቤተክርስቲያን ቀኖናን አውጣና አሳየኝ። ቤተክርስቲያን አሳስተሃል ብለኛል።
ኧረ ተው ግን አንተ ልጅ ስለፈጠረች ይሆንብህ እንዴ። ቤተክርስቲያን ስታ አላሰተችም። ቤካ አንተ ከቤተ ክርስቲያን ስትሃል ብለኛል። እስቲ አውጣና ሰይ ጥያቄ መልስልኝ። ቤተ ክርስቲያን ስታ አላሰተችም ወይ? አዎ በለኝ፣ ወይም ደግሞ አዎ በለኝ። አልልም። አንተ ስትሃል ብለኝ ላውጣና ሰይ። ቤተ ክርስቲያን ስታ አላሳተችህም ወይ? that's my question bro። አልመልስም። ከቤተ ክርስቲያን ቀኖና አንተ ተሳስተሃል ብለኛል። የቤተ ክርስቲያን ቀኖና አውጣና ሰይ። የኔ ወንድም አንተ ሄድ 40 80 ያመጣው ከቤተ ክርስቲያን ቀኖና አይደለም። ቤካ የቤተ ክርስቲያን ቀኖናን አበላሽተሃል ብለኛል። ላውጣና ሰይ። የኔ ወንድም አበላሽታ ሁለታችሁም ተበላሽታችኋል እንጂ ሁለታችሁም እኮ ተበላሽታችኋል። ምንድነው አንተም ቤተክርስቲያን አንተ እኮ ስታምን ያመንኩት የምታምነው እኮ ከቤተክርስቲያን ነው። ከቤተክርስቲያን እኮ አምነህ ነው ያመጣው 40 እና 80 ብለህ ስትል ቤተክርስቲያን 80 እና 40 ብላ የቀነነችውን የመጽሐፍ ቅዱስ ክፍል እኮ የጠቀስከው አንተ ውጪ ዘሌዋውያን ምዕራፍ 12 ማለት ነው። ቤካ በእናንተ አይን የኢትዮጵያ ኦርቶዶክስ ልክ ሆና ማታውቅም ብትልም አይገርመኝም። የኔ ወንድም ነገር ስለሆነ አባኩ እየሰማኝ አለሲ እንደ ጆሮን ክፈት ስለፈጠረች ማርያም ጆሮን ክፈት ብራዘር። ጥያቄ ምን መሰለህ አንተ ቤተ ክርስቲያን ስታ አሳስተኛለች ብለህ ታምናለህ ወይስ ቤተ ክርስቲያን ትክክል ናት ብለህ የምታምነው? ቤካ መሳሳቴን አሳየኝ። አንተ ቀደም ቀኖና አበላሽተሃል ብለኝ ላውጣና አሳየኝ። እኔ አበላሽተሃል አልወጣኝም። አንተ ያመንከው እንደ ቤተ ክርስቲያን ነው የምታምነውን እምነት ቤካ አላልክም? ቤካ አላልክም ወይ? አሰማም አንተ ዶክተር የምትለው ነገር አለ ወይስ አላልክም? እንደዛ አላልክም ወይ? ቤተክርስቲያን ቀኖና እንደዛ አይደለም አላልክም? 80 የሚለውን የሴቷን ግርዛት ያዘው ወደ ሌላ ሄድ። እሱ ራሱ ስህተት ስለሆነ ችግር የለውም ያዘው። እሱ ልጅ ያለ እሱ እኮ ነው። ስለዚህ እያልክ ያለው ነገር ወንድማችን ቤተክርስቲያን ኦርቶዶክስ ተዋህዶ ቤተ እምነት አሳስተኛለች ብለህ የምታምነው ወይስ ኦርቶዶክስ ተዋህዶ ቤተ እምነት የቀነነችው ቀኖና ለወንድ በ40 ለሴት በ80 ብላ ያለችው ያ የጥምቀቱ ስርዓት ትክክል ነው ብለህ ነው የምታምነው? ብራዘር የትኛው ነው የምታምነው? ቤካ አልመለሰለም። ቅድሚያ መሳሳቴን አሳየኝ። አውጣና የኢትዮጵያ ኦርቶዶክስ ተዋህዶ ቀኖናን አውጣና አሳየኝ። አማርኛ ግልጽ ከሆነ እንደዚህ ያልኩ ነው። አንተ 40 እና 80 ብለህ ስትል አንተ እንደፈለክ ትሄዳለህ። እኔ ደግሞ አትገድበኝ። ስማኝ አባቴ፣ ቤቱ የራስህ ነው። አንዴ አውጣና አሳየኝ። አሁንም ስማኝ። እኔ ምንም አላጠፋሁኝም። ይሄ ጥያቄ ነው። እኔ ጥያቄ ጠየቁ። አልመለሰለም። ቤካ አልመለሰለም። አንዴ ስማኝ። አልመለሰለም። ቅድሚያ ስታሳየኝ ነው የምቀጥለው። አንዴ ስማኝ ብራዘር፣ አንዴ ያደመጥከኝ። አመሰግናለሁ። አንተ የጠቀስከው 40 እና 80 ብለህ ያመጣኸው ለወንድ በ40 ለሴት በ80 ብለህ ያመጣኸው የመጽሐፍ ቅዱስ ክፍል ኦኬ፣ የጠቀስከው ጥቅስ ቤተ ክርስቲያን ስለ ጥምቀት ኦኬ፣ ወንድ ልጅ በ40 ሴት ልጅ በ80 ብለህ የቀነነችውን ለማስረጃነት የጠቀሰችው የመጽሐፍ ቅዱስን ክፍል ነው የጠቀስከው አልኩ። አንተ የመዘዝከው ጥቅስና እምነትህን ከቤተክርስቲያን ቀኖና ነው ያመጣኸው። አንተ ልክ ነህ። ቤተክርስቲያን እንደምትለው ነው የምታምነው። ነገር ግን ያንን እምነት ማስረጃ ከመጽሐፍ ቅዱስ አሳየኝ ብዬ ስል ጠቀስክና ያንን ክፍል አወራ ራይት። ስለዚህ በሴቷ ጉዳይ ላይ የወንዱን በ40 ቀን መጠመቅ በግርዘት ተክቶ ነው ብለን ወሰድንሽ። እንዳንተ እንመልህ፣ ችግር የለውም። የ80ው የሴቷስ በምን ተተክቶ ነው ብለን ጠየቀን። በቃ ግልጽ እኮ ነው። ቤካ አሁንም ልድገምልህ። እኔ እንደተሳሳተ ሰው አድርገህ ከሰኛል። የኢትዮጵያ ኦርቶዶክስ ተዋህዶን ቀኖና አውጣና ስህተቴን አሳየኝ። እሱን ስታሳየኝ ነው እዚህ ክፍል ላይ የሚቀጥለው። አንዴ ትልቁ ላይ አድርገኝና ማቴዎስ 28:19 ቅድሞ አሽተሃል። ወንድሞች ይሰሙኝ። እዚህ አንድ ጊዜ ቆይ፣ እዚህ እስቲ ምን አልኩላቸው አንዴ ብለሃል። እሱን ስታሳየኝ እቀጥላለሁ። አንድ ከአንተ ትንሽ እውቀት ሻል ያለ ሰው እንደሱ ሊያስፈልግ። እሺ እውቀት አልሻልም ይበልጠኛል። ቴዎሎጂ ደምሮ ሰላም ለአንተ፣ እንዴት ነህ? ዳሜ ትበልጠኛለህ፣ ችግር የለውም ታላቄ። አንዴ ደሜ እሺ፣ ጤና ይስጥልኝ። ሰላም ለእናንተ ይሁን። እንዴት ናችሁ? አለን። እሺ እንግዲህ ይሄ ወንድም በአደባባይ ተዋርዷል። ስለ ወንድሜ ርዕስ ነው ያየሁት እኮ
አንዴ ርዕስ ነው ያየሁት። በርዕሱ ታወራለህ። አንዴ ርዕሱ ላይ እኮ የምናወራው አንድ ጊዜ በርዕሱ ላይ ሐዋርያቱ የማያውቁት ነገረ ድነት በኦርቶ አልክ። ስለዚህ ነገረ ድነት ውስጥ ሐዋርያቱ የማያውቁት በኦርቶዶክስ ያለ ድነት የትኛው ነው? ከመጽሐፍ ቅዱስ ንገረኝ። እሺ ብራዘር፣ አሁን ስማኝ። አሁን አንተ ስማኝ፣ በደንብ ነው ማሳየህ ከመጽሐፍ። ቤካ አንዴ አድምጠኝ። ቤካ አንዴ አድምጠኝ። ቀደም ከማቴዎስ 28 በእናትህ አድምጥ። አትረብሽ ብራዘር። እሺ አቅጣጫ ለማስቀየር ነው ቤካ፣ አቅጣጫ ለማስቀየር ስለሆነ በፍጹም ዛሬ እቺን ሳይመልስ ማንም ወዴትም ንቅንቅ አይልም። ኦርቶዶክስ ተዋህዶ ቤተ ክርስቲያን ማለት ትምህርቷ ገለባ እንደሆነ ይኸው በአደባባይ እያሳየን ነው። አንዴ ወንድም አንድ ብሮ ሲጀመር የክርስቲያን ባህሪ ያሳይ። ሲጀመር የክርስቲያን ባህሪ ያሳይ። የክርስቲያን ባህሪ ያሳይ እኮ ነው የፍቅር አረ እንትና ማነው ሚውት አድርገህ ማነው የምትባለው ሰውዬ ሚውት አድርገህ። ከዚህ በኋላ ሚውት ካደረጋችሁኝ ይወርዳል። ሚውት አይ እንትን መሲ አታርጊው። ከዚህ በኋላ ሚውት ካደረጋችሁኝ ይወርዳል። ሰው ወንድም ምንድን ነው ያለው? በ40 እና በ80 ኦኬ ቤተክርስቲያናችን በማስጠመቅ የእግዚአብሔር ልጅነትን እንድታገኝ የምታደርገው ከዘሌዋውያን ምዕራፍ 12 ከመጽሐፍ ውስጥ መነሻ በመሆን ነው። ኦኬ ወንድ ልጅ በ40 ሴት ልጅ በ80 የምታስጠምቀው ጥምቀቱ በግዘት ተተካ ወይ ደግሞ ግዘቱ በጥምቀት ተተካ ማለት። እኛ ደግሞ እስኪ ልጁ እናግዘው ምናምን ብለን አእምሯችንን ለጊዜው አስቀምጠ ነው 40 የወንዱን በ40 የተጠመቀውን ጥምቀት በግዘት ተተካ ብለን ምንል፣ የሴቷስ በምን ተተካ ነበር? ምን ጥያቄያችን። የሴቷ ጥምቀት በምን ተተክቶ ነው ወንድማችን? መጀመሪያ ግን የህፃናትን ጥምቀት የሉትራውያንን ጨርሰ ነው በቤት ውስጥ እንደ ብራ አረጋጋው እንጂ ወንድም እኔ ረጋ በፍቅር መሆን የኔ ወንድም የገባው ወንድም ለማዳን የመጣው ራይት የመጣው ወንድም ለማዳን ነው። ዘሌዋውያን ተራ ነው። ሰማኛን ተራስ ዘሌዋውያን ምዕራፍ 12ማ ጠቅሳ እንደቀነለች ቤተክርስቲያን በጽሁፍ ደረጃ ይፋዊ ዶክመንት እኮ አውጥታለች። ልጁም የጠቀሰው ቤተክርስቲያን የምታምነውን እምነት ነው which is በ40 ወንድን በ80 ሴትን የምታጠምቀው ማለት ነው። በማጥመቅ ደግሞ ከመካሪ ኢየሱስ ጋር በምን ተስማማ? በምን ተስማማ? በምን ተስማማ? ጥራውና በ40 እና በ80 ካመነ መካነ ኢየሱስ ገብቶ ቤካቤ ሲያወራ የሚያወራው እንደ እግዚአብሔር ቃል ብሩ። አሁን ሉትራኖች የላችሁ የሰማይ ነው። ሉትራኖች የላችሁ ልጆቻችሁን በ40 እና በ80 ቀን ታስጠምቃላችሁ። ሉትራኖች አይ ጠጆሎጂ ደም የምንነጋግን ወይ ምንም አንከኝ። መጀመሪያ የህፃናትን ጥምቀት ከነሱ ጋር ጨርስ። ከዛ ባሻገር ግን በርዕሱ እናውራ። ርዕሱ ላይ አይደለም ብራዘርዬ፣ አይደለም ማንንም ብጠራ እኛ ከእግዚአብሔር ቃል ርዕሱ ላይ እናውራ። ማንም መጥቶ ሊያወራ ርዕሱ ላይ እናውራ። ርዕሱ ላይ ሐዋርያቱ የማያውቁት ነገረ ድነት በኦርቶ ይላል። ስለዚህ ሐዋርያቱ የማያውቁት ነገረ ድነት በኦርቶ ከአዲስ ኪዳን ምን ላይ ነው? እኛ የሳት ነው ምን ላይ ነው? አንድ ጊዜ ሰማኝ። እኔ በደንብ ነው ማሳየ ብራዘርዬ። እዚህ ጋር የሞላው እኮ የኦርቶዶክስ ነገረ ድነትን የሚያወሩ መጽሐፎች ናቸው ብራዘርዬ። እዚህ ጋር የሞሉት እኔም ማምነው እኔና ቤተክርስቲያን የምታምነው እኔና ቤተክርስቲያን የምታምነው ዶግማዋ የተመሰረተው እኔ ምንም ብሰድበኝ ምንም አይመስለኝም። ዶግማዋ የተመሰረተው በመጽሐፍ ቅዱስ ነው። ይህንን ወቅ ዶግማዋ የተመሰረተው በመጽሐፍ ቅዱስ ነው። አሁን ዝም ብለህ ስማኝ። መጀመሪያ እንዴት አደርጋለህ? እኔ ዘርዝሬ ነው መነግርህ። ኢየሱስ ጌታ ነው። ጠጅሪ ደምሮ አሁን እንዴት ተረጋጋና የልጁ ይቅርታ በስሜ መጥራት ትችላለህ። ስድብ ኃጢአት አይደለም።
ላስተምር ስድብ ኃጢአት እንደሆነ ላስተምር ገባር ላስተምር ጋጥ ወጥነት ጥሩ ስላልሆነ ወደ ጉዳይ ነገረ ድነትን ሐዋርያት የማይቀበሉት እኛ ነገረ ድነት በኦርቶዶክስ ተዋሕዶ ከሐዋርያቱ ትምህርት ወይ ደግሞ ሐዋርያቱ የማያውቁት የነገረ ድነት አስተምሮ እንዳላት በደንብ አድርጌ እኔ ከፈለግ ከመጽሐፍቶቿ እያመጣ አሳየና አምጣ መጽሐፍ ቅዱስ ላይ አሁንም እየነገርኩህ ማንንም ሰው አምጣ መጽሐፍ ቅዱስ ላይ የእኛ ነገረ ድነት የተመሰረተው በመጽሐፍ ቅዱስ ነው። ይህንን እመን። ከመጽሐፍ ቅዱስ ሌላ ነገረ ድነት የለንም። እንደፈለግኩን። እሺ ቀጥል። ቤተ ክርስቲያን 40 እና 80 ብላ እንደ ቀነች ታምናለህ? 40 እና 80 ብላ እንደ ቀነች አላለው። ህፃናት ለምንድን ነው በ40 ቀናቸውና በ80 ቀናቸው ምን ብላ ስለምታም? መጀመሪያ እውቀቱ ይኑር። መጀመሪያ ህፃናትን በ40 ቀንና ወንድሜ በመምጣት አለሙ። እኔ ማለት እከሌ ያለው በእውቀት አውራ በእውቀት አውራ ብሮዬ ሰማኝ እንጂ እንዴ ብራዘርዬ፣ ሰማኝ እንዴ ሰማኝ እንጂ የኔ ብራዘር። ይኸውልህ ምን አለ መሰለህ፣ ጥያቄ እንደዚህ ነው። ቤተ ክርስቲያን ኦርቶዶክስ ተዋሕዶ ቤተ እምነት በጥምቀት ጉዳይ የጥምቀትን ስራ ስትቀንን 40 እና 80 ብላ ወንድም በ40 ሴትን በ80 ብላ እንደ ቀነነች ታውቃለህ? ቀኖና ምን ማለት ነው? መጀመሪያ ታውቃለህ ወይስ አታውቅም ብራዘርዬ? ቀኖና ምን ማለት ነው? ታውቃለህ ወይስ አታውቅም? ቀኖና ምን ማለት ነው? ታምናለህ ወይስ አታምንም ብራዘርዬ? ዝም ብላ ትንጣጣ። ቀኖና ምን ማለት ነው? ነገረ ድነት ብለህ ቀኖና ላይ ገባ። ነገረ ድነት ብለህ ቀኖና ላይ ገባ። ብራዘርዬ እየሰማኸኝ ነው? ቀኖናና ነገረ ድነት ይለያያል። መጀመሪያ ላይ ታውቃለህ ወይስ አታውቅም ብራዘርዬ? ርዕስን ቀይረው። የኔ ወንድም ታውቃለህ ወይስ አታውቅም ነው? መልስልኝ። አታውቅም ወይ ደግሞ ስለ ዶግማ እናወራ ብራዘር፣ ስለ ዶግማ እናወራ። እምልህን ሰምተኛል? አዳምጠኛ እንዴ አንዴ አዳምጠኝ። መጀመሪያ ቀኖናና ነገረ ድነትን ለይ። የቤተ ክርስቲያን ቀኖናና ነገረ ድነትን ለይ ነው ብራዘር። ስማኝ የኔ ወንድም ስማኝ ለይ ነው የምልህ። ቤተ ክርስቲያን ስማኝ፣ አሁንም የኔ ወንድም ስማኝ። አሁንም ቤተ ክርስቲያን የጥምቀት ስርዓት አሁን እንዲገባየ የጥምቀት ስርዓት 40 እና 80 ብላ አልሰራችም ወይ? ስርዓት አልመሰረተችም ወይ? መጀመሪያ እኔ እናንተ የምንስማማው ማለት ነው። እኔ እናንተ የምንስማማው በምን መሰለህ? እኔ እናንተ የምንስማማው 40 እና 80 ብላ ቤተክርስቲያን ስርዓት አልመሰረተችም ነው ጥያቄ። አዳምጠኝ። መጀመሪያ እኔ እናንተ የምንስማማው ቀኖናና ዶግማን መለየት አለብን። ነገረ ድነት የሚመሰረተው በዶግማ ነው፣ በቀኖና አይደለም። በዚህ በሁለቱ ሀሳብ ላይ ተንተርሰህ ርዕስህን ከቀየር እንቀጥላለን። ከዛ ውጭ ግን ዶግማና ቀኖና ተቀላቅሎብህ እንዴት ነው ከአንተ ጋር የማወራው? መጀመሪያ ለይ። ስሙኝ እንግዲህ አሁንም ስማኝ። እኔ እናንተ የምናወራው ቤተ እምነት በ40 እና በ80 ብላ የቀነነችውን ስርዓት ወችስ ዶግማዋ ነው። አንተ ስለማታውቅ ዶግማዋ ነው ማለት የጥምቀቱ ስርዓት በ40 ቀን ወንዱ ሴት በ80 ላስተምርህ በደንብ አድርጌ ነው ማስተምርህ። ዶግማና ቀኖና ስማ ብራዘር፣ ስማ ጠጅ እንደመጣት አለ ብራዘር። እንዴ እየሰማኝ ነው ወንድም። ምን ብያለሁ መሰለህ? ቀኖና ብዬ ስልህ ብራዘርዬ፣ ወላሂ ቀኖና ብዬ ስልህ አይ ቀኖና ምናምን አልክ፣ ችግር የለውም ስርዓት አልኩ፣ እምቢ አልክ ራይት። ከዚያ ደግሞ እንዲገባ ብዬ ህግና መመሪያ አልኩ። በቃ ባጭር አማርኛ ቤተ ክርስቲያን ህግና መመሪያ የላት።
እሺ ቤተክርስቲያን ህግና መመሪያ ስርዓት አላት። ነገር ግን ህግና መመሪያ ስርዓቱ ነገረ ድነትን አይመሰርትባትም፣ አልተመሰረተም። ነገረ ድነት እሺ ነገረ ድነትን ያ ማለት ነገረ ድነት የተመሰረተው በዶግማ ነው። ዶግማ ላይ ነገረ ድነት የተመሰረተው ዶግማ ላይ እያወራ ነው። ህግና መመሪያ ከሆነ ትምህርቶቿ ውስጥ ወይም ከዛ መካከል ስለ ጥምቀት የለበትም። ጥምቀት ህግና ስርዓት አለም፣ ቀኖን አለም። ጥምቀት ዶግማ ነው። አሁንም ስማኝ፣ ቤተክርስቲያን ህግና መመሪያ ኦኬ ከቀኖች ስርዓት ካበጀች ውስጥ መካከል ጥምቀት የለበትም አለበት? ጥምቀት የለበትም አለበት? ይኸውልህ ጥምቀት ከዶግማ ውስጥ አንዱ የአማደ ምስጢር ነው። ጥምቀት ዶግማ ነው። ገባ? ቀኖን አይደለም። የኔ ወንድም ስማኝ፣ አሁንም ስማኝ። አባኮ አለ መሲም አለች ሜርሲም አሉ። እሺ የኔ ወንድም ምን መሰለህ፣ ከሰማኝ ካደመጥከኝ ቤቲ አንድ እንትን ልበል። ኮሜንት ላይ ላሉት አንድ ደቂቃ ወንድምነት ይቅርታ። ክርስቲያኖች ከታች የምጽፉትን ኮሜንቶች አስተካክሉ። ሌላ ቤተ እምነት የፈለገውን ይበል፣ ሚውት አደርጋለሁ። የኛ የሆናችሁ ክርስቲያኖች ግን ኮሜንታችሁን አስተካክሉ ፕሊዝ። ጎሄድ ወንድምነት ቀጥል። በቤተ ክርስቲያን ህግና መመሪያ ውስጥ ጥምቀት የለበትም። ይኸውልህ አሁንም አስተካክል ወንድሜ፣ አስተካክል። ይኸውልህ ስርዓት ቀኖና ጥምቀት ከቀኖና የሚወጣ አይደለም ወንድሜ። ጥምቀት ከዶግማ የሚወጣ ነው። ገባ? አምስቱ አዕማደ ምስጢር አለ። ከአምስቱ አዕማደ ምስጢር አንዱ ጥምቀት ነው። መጀመሪያ ምንም ሳታቅረው ለመክሰስ የምትነሳው መጀመሪያ ወቃ አስተካክል። መጀመሪያ ቀኖናና ዶግማ ለይ መጀመሪያ ናት ያለ እውቀት ዘመነ ሐሰተኛ ነቢያትን መቃወም መሰለ የኦርቶዶክስ መቃወም ምንድነው? ጥያቄ ግልጽ እንዲሆንልህ እኔ ጥምቀት ዶግማ ነው ወይስ ዶግማ አይደለም ብዬ አይደለም የሚጠየቁ። እሱ የሚቀጥለው ጥያቄ ሊሆን እንዳይሆን ይችላል። አሁን ጥያቄ ምንድነው? ቤተክርስቲያን ህግና መመሪያ ብላ ካወጣቻቸው ከሰራቸው ስርዓቶች መካከል ኦኬ ና ተመለስ ምንድነው? ቤተክርስቲያን ህግና መመሪያ ብላ ካበጀቻቸው ስርዓቶች መካከል ጥምቀት አለበት ወይስ የለበትም ነው? እሺ ቤተክርስቲያኔ ህግና ስርዓት ብላ ካስቀመጠችው ውስጥ የራሱ የሆነ አካሄድ አለ፣ ስርዓት። ለምሳሌ ግን በቤተክርስቲያን ውስጥ ምን አይነት ስርዓት ማድረግ እንዳለብን አስቀምጣለች። ጥምቀትን ቤተክርስቲያን ያስቀመጠችው ግን ዶግማ ብላ ነው። ያስቀመጠችው ትቀበላለህ? ስለዚህ ካስቀመጠቻቸው ስርዓቶች መካከል አንዱ ጥምቀት ነው አይደለም? ዶግማ ብላ ካስቀመጠችው ውስጥ እየነገርኩ ነው። እኔ አልጠየቅኩም። ያልጠየቅኩትን ጥያቄ አትመልስ እባክህን ብሮዬ። ጥያቄ ግልጽ ነው። ያልጠየቅኩትን ጥያቄ አትመልስ። ከዛ በኋላ ዶግማ ነው አይደለም ብዬ የሚለው ነገር ስጠይቅ ያኔ ትመልስልኛለህ። ችግር የለውም ብሮዬ። ኦኬ ጥያቄ ምንድን ነው? ግልጽ ነው። ቤተክርስቲያን ደንብና መመሪያ ብላ ስርዓት ካበጀቻቸው መካከሎች ውስጥ ጥምቀት አለበት ወይስ የለበትም? ላንብብልህ እኔ ካላመግ ላንብብልህ። እንደዚህ ይላል። ማውጫው ላይ አውጣና ምን ያንተን መልስ እንድመልስልህ ለምን ትፈልጋለህ? ለምን ትፈልጋለህ? አዳምጠኛ። ላንብብልህ መች አንብብ ብዬ መች ማስረጃ አምጣ ብዬ ነው የምታመጣው? አልጠየኩም። ጥያቄን አሁን መልስልኝ። ቤተ ክርስቲያን መመሪያና ገባ ህግ ብላ ካወጣችው ወይም ህግና መመሪያ ብላ ካወጣችው ከቀናቸው መካከሎች ውስጥ ጥምቀት አለበት ወይስ የለበትም ነው? የለበትም።
ልመልስልህ የለበትም አልኳ። ልመልስልህ ሁላችሁም እዚህ ጋር ስሙ። ልመልስልህ ምነው ፈራ? ምነው ፈራ? ልመልስልህ እንዴ? ምነው ፈራ? ምነው ፈራ? ተረጋጋ ብሮ ተረጋጋ። ስለዚህ ቤተክርስቲያን ጥምቀትን ምን ብላ ነው የምታምነው? ጥምቀት ዶግማ ብላ የምታምነው ዶግማ። ላንብብልህ። ስርዓት የቤተክርስቲያን ስርዓት ምን እንደሆነ ላንብብልህ። በቃ ጠብቀኝ። እሺ እዚህ ያላችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ስርዓት አትበላ ብራዘር። ስርዓት ካል ልመልስልህ። ጣልቃ ትግባ። ምን ፖለቲካ ስራ ጣልቃ ትግባ። ጥምቀት ዶግማ ነው ብለሃል። ስርዓት አለ የምፈልገው ጥምቀት መሲ ፕሊስ ናፕዲሲ ናምከና ናፕዲሲ ለመታ ሚቲንግ ጎኒ ፕሊስ የቤተክርስቲያን ስርዓት ልንገርህ። ከዛ ደግሞ ምን ላይ እንዳለ ልንገርህ። ስማኝ ብራዘር፣ ስማኝ። ቤተክርስቲያኔ ጥምቀት ስርዓት ሳይሆን ዶግማ ነው ብለሃል። አሁን ስርዓት አለ የምፈልገው። ቤተክርስቲያን ጥምቀት ዶግማ ነው ብላ ያለችውን ማስረጃ አምጣ። ዶግማ ያለችው ማስረጃ። እግዚአብሔር ይባርክ። እሺ ይኸውላችሁ ማስረጃ የቤተክርስቲያን የቤተክርስቲያን የብፁዕ ማውጫ ላይ ውጣና ከመጀመሪያ ጀምሮ ነው የማነበው። የብፁዕ ወቅዱስ አቡነ ማቴዎስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት። ከዛስ መልእክት 1 ይላል፣ መቅድም 2 ይላል፣ መቅድም 5 ይላል፣ መግቢያ 15 ካለ በኋላ ክፍል 1 ይልና እምነት ይላል። እዚህ ጋር አይታችሁ ከሆነ ሐዋርያቱ የማያውቁት ነገረ ድነት ይለዋል። ወንድማችን ርዕስ አድርጎ የፈጠረው ይህን ነው። ኦኬ። ከዛ በኋላ ጥምቀትን ስርዓት አድርጎ አስቀመጠው። ቤተክርስቲያናችን ደግሞ እንዲህ ብላ ታስቀምጣለች። ኦኬ። ምን ይላል? እምነት ትልና ሀልዎተ እግዚአብሔር ስነ ፍጥረት፣ እንደገና 5ቱ አዕማደ ምስጢር ይላል። 5ቱ አዕማደ ምስጢር ውስጥ ይሄ ዶግማ ወይም ደግሞ ዶክትሪን ውስጥ ምን ይካተታል? አንደኛ ምስጢረ ሥላሴ፣ ሁለተኛ የአንተን ገለጻ ነባሪ አልፈልግም። እዚህ ላይ ቤተክርስቲያኗ እምነቴና ስርዓቴ ነው ብላ ማስቀመጠች ላይ ልጨርስልህ ብራዘር። እዚህ ጋር ብራዘር መጽሐፉ እኮ የራስህን ነገር አታስገባ። ዶግማ ሚለውን ታሳይኛለህ። ዶግማ ሚለውን መሰረታዊ አስተምህሮ ነው ብላ የምትለውን ወይም መሰረታዊ ትምህርቴ ነው ብላ ያለችውን ማስረጃ ታሳይኛለህ ቃል በቃል። እሺ ልጨርስልህ መጀመሪያ። ልጨርስልህ። ኦኬ። ምንድን ነው ደንግጦ ሮጠ? አስገባው። እስከሱ ጋር አውራ። አንተ ትንሽ እውቀት የለህም መሰለኝ። እሺ ልጨርስልህ። እንዳንተ አይነቱን እየገረፍኩ ነው ማስተምረው አይደለም። አንተ ሊቃውንትን እየገረፍኩ ነው ማስተምረው። ሮጠ፣ ደንግጦ ሮጠ። አይወላችሁ ስሙኝ። እኔ ፊት ወንድም እንዲቀና ብላት ነው ብራዘር። አንተ ና በለው እንዴ፣ ና በለው። ከእነዚህ 5ቱ አዕማደ ምስጢራት አረ ላንብብልህ ብራዘር፣ አዕማደ ምስጢር የሚለውን ነገር አንተ አታሳይኝም ከመጽሐፍ ቅዱስ ራሱ ብሮዬ፣ የሰማኸኝ ነው። አሁን መሰረታዊ ትምህርት ነው። እውቀት ፈልጋለህ? እውቀት ፈልጋለህ? አረ አንተ ያስምል። ላንብብልህ። እሺ እዚህ ጋር 5ቱ አዕማደ ምስጢር ይላል። እነዚህ 5ቱ አዕማደ ምስጢራት ምስጢረ ሥላሴ ይሏል፣ ምስጢረ ሥጋዌ ይላል፣ ምስጢረ ጥምቀት። 5ቱ አዕማደ ምስጢራት ነው የሚካተተው። ይሄ ማለት ምን ማለት ነው? እምነት ማለት ነው። ክፍል 1 ላይ ከላይ አይተህ ከሆነ እምነት ይሏል። እምነት ማለት ምን ማለት ነው? ዶክትሪን። እምነት ደግሞ የሚመሰረተው ከምንድን ነው? ከዶክትሪን ነው። ከትምህርት ነው። አዳምጠኝ። የቤተክርስቲያኖቱ ስርዓት ደግሞ ልንገርህ። የቤተክርስቲያን ደግሞ ስርዓት ልንገርህ። አንተ ጥምቀት ስርዓት ነው ትላለህ። የቤተክርስቲያን ስርዓት ደግሞ ልንገርህ።
ብራዘር ኖ ዌይት የቤተክርስቲያን ስርዓት ልንገርህ። ይኸውላችሁ ስሙኝ፣ የቤተክርስቲያን ስርዓት ልጨርሳ ምንፈራ ስርዓቷን ልንገርህ፣ ስርዓቱን ልንገርህ፣ የቤተክርስቲያን ስርዓቱን ልንገርህ። ስማ እንደዚህ ነው። ስማ አዎ፣ እሺ እዚህ ጋር ምን ይላል? ከላይ ምን ይላል? ክፍል አንድ ከስር ርዕሱ ምን ይላል? እምነት ይላል። እምነት ማለት ምን ማለት ነው? ዶክትሪን ማለት ነው። ያ ማለት ስማ፣ ዝም ብለህ አንተ ስማ፣ ብራዘርዬ አንተ ስማ እንጂ ብሮ፣ አይዞህ ብሮ፣ አይዞህ። እምነት ማለት ምንድን ነው ያልከው ነገር ቤተክርስቲያን እምነት ብለህ የምትለውን ጉዳይ ቤተክርስቲያን የምታምነውን እምነት እና ስርዓተ አምልኮን የውጭ ግንኙነት ለውጭ ያሳወችበት ጉዳይ ነው። ኦርቶዶክስ ተዋሕዶ ቤተ እምነት። ስለዚህ እምነት ስርዓቱን ላሳይሃል። በጠቅላላ እናያለን ማለት ነው። አሁን እኔ ማምነው እምነት ያለኝ። ኧረ ቆይ ተረጋጋ ብሮዬ፣ ተረጋጋ። ዛሬ ብራዘር እኔ አሪፍ አድርጌ ነው ሁለተኛ ድርድርሽ እንዳትል ማድረግ። እሺ ስማ፣ እምነት ባለችው ቅድም እንዳሳያችሁ ስማ ብራዘር፣ ቅድም ባሳያችሁ ከጀርባዋ ላይ ቤተክርስቲያኗ ስርዓት ምንድን ነው እምነቴና ስርዓተ አምልኮ ይሄ ነው ብላ ያለችውን ጉዳይ የዘረዘረች ነው። በውስጡ ያለው ከላይ ምን ይላል? እምነት ይላል። ስማ እምነት ይላል። መጀመሪያ ከላይ ምን ይላል? እምነት ይላል። ዝም ብለህ ስማ ብሮ፣ ዝም ብለህ ስማ። አይዞህ ብሮ እስኪ እሺ። ከተዘረዘሩ ውስጥ ሀሎተ እግዚአብሔር፣ ስነ ፍጥረት እነኚህ በዝርዝር የሚቀመጧቸው። ይሄ ማውጫው ነው። ስሙ፣ ይሄ ማውጫው። ጥምቀት ምን ብሏል? ዶግማ ነው ብሏል። ደምሮ የሚባል ሰውዬ ማን ብላ ነው? ኦርቶዶክስ ዶግማ ነው ብላ ታምናለች ብሏል። እሺ ኦርቶዶክስ ተዋሕዶ ቤተ እምነት ከምታምናቸው በዝርዝር ካስቀመጠቻቸው መካከል ውስጥ በዝርዝር ምን እምነቴ ነው ብላ የምታምነውን ጉዳይ ማለት ነው። ደን ሀሎተ እግዚአብሔር ቆይ አንተ ሚዩት አድርግ ብራዘር፣ ሚዩት አድርግ ወይም ችግር ችግር የለውም። ሀሎተ እግዚአብሔር፣ ስነ ፍጥረት፣ አምስቱ አዕማደ ምስጢር ትላለች። ደግሞ ከዛ ደግሞ በአምስቱ አዕማደ ምስጢር ውስጥ ደግሞ ከሚካተቱ መካከል ውስጥ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ትላለች። የቱ ስለ የሚገኙት እዚህ ውስጥ ምንድን ነው የሚባለው? እምነት በላ ደሜ አንድ ጊዜ እኔን የሚታደርግ አትረብሽ። አንድ ጊዜ አትረብሽ። እኔም አወራለሁ እኮ ዝም ብላለህ። ለእኔም ትፈቅዳለህ። ታወራለህ ብሮዬ፣ ታወራለህ። እሺ ወንድሞቼ፣ እናቶቼ አንድ ጊዜ ላሳችሁ፣ በድጋሚ ላሳያችሁ። ይሄ በኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ መጽሐፍ ነው። ቤተክርስቲያኗ የምታምናቸውን እምነቶች በጠቅላላ እምነቴ አንድ ስርዓተ አምልኮዬ ብላ የምታምነውን እምነት በዝርዝር ያስቀመጠችው መጽሐፍ ነው። ስሙ፣ አሁንም እዚህ ያላችሁ ምን ብላ? እምነቴ ስርዓተ አምልኮዬ ብላ። ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት እና አምልኮ ምንድነው? ስርዓተ አምልኳ በምንድነው? በማውጫ ወይ ነው በዝርዝር ተቀምጧል። ይሄ የቤተ ክርስቲያኗ እምነት ነው፣ ሁሉም ማለት ነው እዚህ ውስጥ ያለው በጠቅላላ። ኦኬ እሺ እምነት ብላ ካለቻቸው ውስጥ በዝርዝር አንዴ ወይ አባኮ እምነት ብሎ የሚለውን እኮ ዶክትሪን ነው ብሎ አሳይቶሃል። ቅድም ነጥሎ አንተ ከብራራ እሱ ያብራራው እሱ ያብራራው። እምነት ብሎ የሚለውን ዶክትሪን ነው ብሏል። እየጠበቅኩ ስለሆነ እሱ ያብራራው። እሱን ትልቁ ላይ ያለው። እሺ ወንድሞቼ እናቶቼ ቀደም እንግዲህ አይታችኋል። ጥምቀት ስርዓት ነው ብሎ ሲናገር ነበር ወንድማችን። ነገር ግን ጥምቀት በምን ውስጥ እንደሚካተት አይተናል። ክፍል 1 ላይ በእምነት ውስጥ እንደሚካተት አይተናል። ኦኬ ክፍል 2 ላይ ደግሞ ስርዓት፣ አሁን ወንድማችን ጥምቀትን ከስር ስርዓት ውስጥ ከቶታል። ነገር ግን ስርዓት ውስጥ ምን አለ መሰላችሁ? ስርዓተ ጾም አለ፣ ስርዓተ ጸሎት አለ፣ ስርዓተ ምጽዋት አለ፣ ስርዓተ ስግደት አለ፣ ስርዓተ በዓላት አለ። እንደገና ደግሞ ስዕል፣ መስቀልና ነዋያተ ቅድሳት። እነዚህ በክፍል 2 ውስጥ ስርዓተ አምልኮ ውስጥ የሚካተቱ ናቸው።
ስርዓት አምልኮ ውስጥ ኦኬ። ይሄኛው ክፍል አንድ ላይ ደግሞ እንደምታዩት ምን አለ? እምነት ማለት ደግሞ ምን የምንልበት ነው? የምንድንበት ነው። የዘላለም ሕይወት የምናገኝበት ነው እምነት። አንድ ሰው እምነት ወይም ደግሞ ዶክትሪን ከሌለው የዘላለም ሕይወት ሊያገኝ አይችልም። ዶክትሪናችን ደግሞ የተመሰረተው በምንድን ነው? በአምስቱ አዕማደ ምስጢራት ነው። እዚህ ጋር 5 አዕማደ ምስጢራት ይላል። እነዚህ 5 አዕማደ ምስጢራት ምንድን ናቸው? ምስጢረ ሥላሴ፣ ምስጢረ ሥጋዊ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ትንሣኤ ሙታንና ምስጢረ ትንሣኤ ሙታን። እነዚህ አምስቱ በእምነት ውስጥ ይካተታሉ። ከዛ ባሻገር በእምነት ውስጥ ምን ደግሞ ይካተታል? 7ቱ ምስጢራተ ቤተክርስቲያን ይካተታል። ከዚህ ውስጥ ጥምቀት መጀመሪያ ላይ ዶግማ ላይ የነበረ ወይም ደግሞ 5ቱ አዕማደ ምስጢራት ላይ የነበረ ነው። ደግሞ እዚህ 7ቱ የቤተክርስቲያን ምስጢራት ላይ ይገባል እና ሌላስ ምስጢረ ሜሮን ይገባል። ሌላስ ምስጢረ ቁርባን ለሁለተኛ ጊዜ ይገባል። ሌላስ ምስጢረ ክህነት፣ ምስጢረ ተክሊል፣ ምስጢረ ንስሐ፣ ምስጢረ ቀንዲል ይካተታሉ። እነዚህ ምንድናቸው? እምነት ናቸው። የቤተክርስቲያን ስርዓት አይደሉም። መጀመሪያ ቀኖናና ዶግማን መለየት አለብህ ወንድሜ። እምነት። ጥያቄ ካላችሁ መቀጠል እንችላለን። ከዚህ በኋላ ጨርሻለሁ። እሺ አባባ እና መጽሐፉን ፊት ለፊቱ ላይ አድርገው። ቴንክ ዩ። እጅግ ስጠብቀው የነበረ ቀን ነበር። መልካም መጽሐፍ እንደዚህ ፊት ለፊት ላይ ተገልጠው ማውራት እንዴት ጥሩ መሰላችሁ። አሁን ደምረው ሲያወራ ምን አለ? እምነት ብሎ የሚለው ዶክትሪናችን ነው አለ። እምነት ብሎ የሚለው ዶክትሪናችን ነው። ስለዚህ ሀልዎተ እግዚአብሔር፣ ስነ ፍጥረት እና 5ቱ አዕማደ ምስጢር ተብሎ ተባለበት ሀለ ሀመሰ ብሎ በተባለበት ጋር 5ቱ አዕማደ ምስጢር በተባለበት ከሀ እስከ ሰ ድረስ ባለው ላይ ያው ሥላሴ፣ ሥጋዌ፣ ጥምቀት፣ ቁርባን፣ ትንሣኤ ሙታንና እነኚህ ተዘርዝረዋል ማለት ነው። ቁርባን እነዚህ ዶክትሪኖቻችን ናቸው አለ። ምክንያቱም እምነት ብሎ የሚል ከላይ ስላለ ልብ በሉ። ከዛ ቀጠለና ደግሞ 7ቱ ምስጢራተ ቤተክርስቲያን የሚባሉትን ጥምቀት እና ሜሮን፣ ቁርባን፣ ክህነትና ተክሊል፣ ንስሐ፣ ቀንዲል እነዚህም ጭምር እምነት ናቸው። እምነት ማለት ዶክትሪናችን ነው አለ። ቤተክርስቲያኒቱ ግን እነዚህን ብቻ አይደለም ዘርዝራ የተወቹ። ልብ በሉ 5ቱ አዕማደ ምስጢርና 7ቱ ምስጢራተ ቤተክርስቲያን እንዳትገባ ማንም ሰው ነው የምናወራው። ማንም ሰው ጸጥ ብለህ ስማ ብራዘርዬ። ስንጨርስ እሰጥሃለሁ እና ልብ በሉ ደምረው ቤተክርስቲያኒቱ እምነት ብሎ በሚለው ጋር 5ቱ አዕማደ ምስጢርና 7ቱ ምስጢራተ ቤተክርስቲያን ዘረዘረና እነዚህ ዶክትሪኖቻችን ናቸው አለ። ቤተክርስቲያኒቱ ግን አላበቃችም። ልብ በሉ ቤተክርስቲያኒቱ ግን አላበቃችም። እምነት ብሎ በሚለው ክፍል ላይ ክፍል 1፣ ክፍል 2 ክፍል 1 ሀልዎተ እግዚአብሔር፣ ክፍል 2 ስነ ፍጥረት፣ ክፍል 3 ላይ 5ቱ አዕማደ ምስጢር፣ ክፍል 4 ምስጢራተ ቤተክርስቲያን ካልች በኋላ ክፍል 5 ገና እንቀጥላለን። ክፍል 5 እምነቴ ብላ በምትለው ዶክትሪን በምትለው ውስጥ ቅዱሳት መጽሐፍት አሉ። ኦኬ፣ በቅዱሳት መጽሐፍት ውስጥ እነ ገድላት፣ ድርሳናት ሁሉ ጭምር አብሮ ይካተታሉ። አዋልድ ናቸውና ማለት ነው። ክፍል 6 ተውፊት ብላ አለች። ክፍል 7 ክብረ ቅድስት ድንግል ማርያም አለች። ገልብጣ ወደ እምነታቸው ዶክትሪናቸው ማለት ነው። ክፍል 8 ክብረ ቅዱሳን ካለች በኋላ በክብረ ቅዱሳን ውስጥ ክብረ ቅዱሳን መላእክት ቅዱሳን፣ ነቢያት አለ፣ ሐዋርያት አለ፣ ሰማዕታት አለ፣ ጻድቃን ካለ በኋላ ላይ ይታያችኋል የቤተክርስቲያኒቱ ዶክትሪን ክብረ አጽመ ቅዱሳን። የቅዱሳን አጽም እንኳን ዶክትሪኗ ነው ቤተክርስቲያኒቱ። ኦኬ፣ እምነት ብሎ በሚለው ውስጥ ነው ይሄ ሁሉ የተዘረዘረው። ልብ በሉ። ክፍል 9 ቤተክርስቲያን፣ ክፍል 10 ታቦት፣ ክፍል 11 ሃይማኖትና ምግባር ማለት ነው። ኦኬ፣ አሁን ልብ በሉ። እነዚህ ሁሉ እምነት ብሎ በሚለው ውስጥ እሱ ቅድም ዲፋይን ሲያደርግ እምነት ማለት ዶክትሪናችን ነው ብሎ ባለበት ውስጥ ቤተክርስቲያኒቱ የሰዎች የበሰበሰ አጥንት ሁሉ ዶክትሪን ነው እያለች ትላለች። የሰዎች የበሰበሰ አጥንት፣ ሰው ሲሞት ይበሰብሳልና የሰዎች የሞቱ ሰዎች የበሰበሰ አጥንታቸው ዶክትሪኗ ናቸው። ታቦቷ ዶክትሪኗ ነው። ኦኬ፣ ታቦቷ ዶክትሪኗ ነው።
ቅዱሳት መጽሐፍ ተብሎ በተባሉት ውስጥ ገድላት፣ ድርሳናት ሁሉ ጭምር ሳይቀር የመጽሐፍ ቅዱስ ልጆች ናቸው። አዋልድ ተብሎ ስለሚጠሩ እነ ገድለ ተክለ ሃይማኖት፣ ሌሎችም ሙሉ በሙሉ ጭምር ሳይቀር ምኗ ናቸው ማለት ነው? ዶግማዋ ናቸው ማለት ነው። ኦኬ ክፍል 2 ላይ ነው ስርዓተ ቤተክርስቲያን ብሎ የሚለው ያለው። እነዚህ ሁሉ እስከ ቁጥር 11 ድረስ ሃይማኖትና ምግባር ብሎ የሚለው ጋር ድረስ ያለው እምነት ብሎ በሚለው ውስጥ የተካተቱ ናቸው። ደምረው ምን ብሎናል? ይሄ ሁሉ እምነት ብሎ የሚለው እምነት 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 ያለን እምነት ብሎ በሚለው ውስጥ የቅዱሳን አጽም ወደ ላይ አንድ የወንድምነት ቆይ ወደ ላይ እዛው መልስልኝ። ከክፍል 1 እኔ ክፍል 1 ላይ ነኝ ያለሁት። ሃይማኖትና ምግባር፣ ታቦት፣ ቤተክርስቲያን፣ ክብረ አጽመ ቅዱሳን፣ ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያት፣ ቅዱሳን መላእክት። ተመለስ ወደኋላ ተመለስ። ወንድምነት ወደኋላ ተመለስ። ላይ ያርገው ኦኬ ክብረ ቅድስት ድንግል ማርያም፣ ትውፊት፣ ቅዱሳት መጽሐፍት፣ ሚስጥረ ቀንዲል፣ ንስሐ፣ ተክሊል፣ ክህነት፣ ቁርባን፣ ሜሮን፣ ጥምቀት፣ የሙታን ትንሣኤ ማለት ሚስጥረ ትንሣኤ ሙታን፣ ቁርባን፣ ጥምቀት፣ ስጋዌ፣ ስላሴ፣ ሚስጥር፣ አምስቱ አዕማደ ሚስጥር ተብሎ የሚባሉት ናቸው። እነሱ ስነ ፍጥረትና ሀልዎተ እግዚአብሔር እምነት ብሎ በሚለው ካታጎሪ ውስጥ ነው የተመደበው። ልብ በሉ። እሱ ምን አለ ቅድም? እምነት ማለት ዶክትሪናችን ነው ብሎ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳልኳችሁ አሰስ ገሰሱ ሁሉ እምነቷ ነው። አምስቱ አዕማደ ሚስጥር እምነታችን ነው ብሎ የሚለው ውሸት ነው። ራሱ አሁን በተናገረው ላይ ቅድም ሪከርድ ተደርጓል። ማንም አልረበሸህም። አበቃው ስትል ነው ጥያቄ ስትል ነው የተው ነው። አንተ አይደለም ሰዓት የምትመድብልኝ። ስለዚህ ምን አለን ማለት ነው? በሰዓት እናውራ ወይ በሰዓት ዛሬ እንደተሜ ነው አባቴ ዛሬ እንደተሜ ነው። ስለዚህ ምን እያለ ነው? እምነት ብሎ በሚለው ውስጥ እስከ 11ኛው ክፍል ድረስ የተዘረዘረው የቤተ ክርስቲያኒቱ ዶክትሪን ነው። ማን ነው ያለው? ደምረው ነው ያለው። ኦኬ። ስለዚህ የቅዱሳን አጽም ሁሉ ዶክትሪኗ ነው ማለት ነው ቤተክርስቲያኒቱ። ታቦትም ዶክትሪኗ ነው። ኦኬ። ስለዚህ እነዚህ ሚስጥራት ተብሎ የሚባሉት ብቻ አይደሉም ዶክትሪን የሚባሉት እምነት ብሎ በሚለው ውስጥ አሁን አልገባም። እኔ ጨርሼ ልሰጥ ስለምን የምትገባ እኔ ከፈለኩ ጨርስና ይስጥህ። ልክ እንዳንተ ጥያቄ ያላችሁ እንዳልክ ማለት ነው። ከዛ ኤርሚ ይሰጥሃል። አጠቃላይ ሰጠው ስለ 18 ጊዜ እኮ ገባ። ስለዚህ እነዚህ ነገሮች ግልጽ ሆኖ ተጽፈዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዶክትሪን ዶግማ ብለው ሲሏችሁ፣ አምስቱ አዕማደ ምስጢር ብለው ሲሏችሁ ውሸት ነው፣ እንዳትቀበሏቸው። መጽሐፍቶቻቸው ጋር ይዛችኋቸው ነው። አይ ሰባቱ ምስጢራት ቤተክርስቲያን አምስቱ አዕማደ ምስጢር ነው፣ ውሸት። እምነት ብሎ በሚለው ውስጥ እስከ ቁጥር 11 ድረስ የተዘረዘረ ሁሉ በሙሉ እምነቷ ነው። ክፍል 2 ብሎ በሚለው ይሄ ክፍል 1 ነው። ክፍል 2 ብሎ የሚለው ነው ስርዓተ ቤተክርስቲያን ብላ ያለችው። በክፍል 1 ውስጥ የተዘረዘሩት በሙሉ የቤተክርስቲያኒቱ ዶክትሪኖች ናቸው። ስለዚህ ደምረው ይሄን ያረጋገጣልን። ሪከርድ ተደርጓል። የምትለው ነገር ካለ ማለት ትችላለህ። አሁንም እዚህ ጋር ወንድሞቼና እህቶቼ ግር እንዳትሰኙ አሁንም አምስቱ አዕማደ ምስጢራት ወይም ደግሞ ዶግማችን የእምነት መሰረታችን ነው። ከዛ ባሻገር ግን አሁን ኤርሚያስ አበበ እየተናገረ ያለው አጽምም ዶግማ ነው ደምረው አለ እያለ ያለው አላልኩም። እኔ እዚህ ጋር አምስቱን አዕማደ ምስጢራት እነዚህን አምስቱን አዕማደ ምስጢራት እምነት ብዬ እያስረዳሁኝ ምን ብዬ ተናገር ያለው ምስጢረ ስላሴ፣ ስጋዊ፣ ጥምቀትና ቁርባን፣ ትንሣኤ ሙታንን በአምስቱ አዕማደ ምስጢራት ተካቶ የሚገኙ ዶግማችን ነው እምነታችን ነው ብለናል። ይህንን ከዛ ባሻገር ደግሞ ምስጢራተ ቤተክርስቲያን ሰባቱ ምስጢራተ ቤተክርስቲያን ማለት አዕማደ ምስጢር አይደለም ብዬ ነግሬያቸዋለሁ። አዕማደ ምስጢር ምንድነው ብዬ ነግሬያቸዋለሁ። ዶግማ ነው ብዬ ነግሬያቸዋለሁ። የምንድንበት ነው ብዬ ነግሬያቸዋለሁ። ሰባቱ ምስጢራተ ቤተክርስቲያን እኛ የምንድንበት አይደለም። ገባችሁ? ወይም ደግሞ ዶግማችን አይደለም። ሰባቱ የቤተክርስቲያን ምስጢራት ዶግማችን አይደለም። ነገር ግን ከዶግማ ውስጥ ቁርባንና ጥምቀት ተካተዋል። ይሄ ደግሞ ስርዓተ ቤተክርስቲያን ውስጥ ያለ ነው ብዬ አስረድቻለሁ። ወረድ አለና ደግሞ ምን አለ?
ምን አለ? ምዕራፍ 5 ምዕራፍ 6 ምዕራፍ 7 ጠቀሰና ዶግማ ነው አለ። በተአምር ምዕራፍ 5 ምዕራፍ 6 ምዕራፍ 7 የትኛውም የቤተ ክርስቲያናችን መጽሐፍ ዶግማችን ነው መዳኛችን ነው ብሎ ሊያመጣልን አይችልም። በተአምር ዶግማችን ነው መዳኛችን ነው ብሎ ሊያመጣልን አይችልም። የእኛ ዶግማችን 5ቱ አዕማደ ምስጢራት ነው። ፔሬድ ያን ደግሞ ዘርዝሮ ነው ያስቀመጠልን። ከዛ ውጭ ግን እነዚያው ክብረ ቅዱስ ድንግል ማርያም፣ ትውፊት፣ ቅዱሳን መጽሐፍት እንደገና ደግሞ ክብረ ቅዱሳን ዘርዝሮ እዚህ ቦታ ላይ ያስቀምጣቸዋል። ምን እንደሆነ ማለት ነው ዘርዝሮ ያስቀምጣቸዋል። ይህንን ባለማወቅ ይሄኛው አጽም ዶግማ ነው ብለህ መናገር አችልም። አጽም ዶግማ ነው የምትል ከሆነ ከነ ማስረጃው አጽም ዶግማ ነው የሚለውን ማምጣት አለብን። አጽም ዶግማ ነው የሚለውን አሁንም እንዳትሸወድ። እምነት ብሎ ከላይ ያስቀመጠልን በዝርዝር አስቀምጦልናል። በዝርዝር እኛ በቤተ ክርስቲያን 5ቱን አዕማደ ምስጢራትን ነው እምነታችን ብለን የምናስቀምጥ። ከዛ ባሻገር ግን እምነት ከሌለ የቤተ ክርስቲያን ምስጢራት ልትቀበል አትችልም። ያ የቤተ ክርስቲያን ምስጢራት ደግሞ እንደ 5ቱ አዕማደ ምስጢራት አንተን የሚያድን ሆኖ የተቀመጠ ነው፣ ዶግማ ነው ብላ ቤተ ክርስቲያን አታስተምርም። አለ የሚል ሰው ካለ አሁንም አጽም ዶግማ ነው የሚል ሰው ካለ መጥቶ ማስረዳት ይችላል። አጽም ዶግማ ነው የሚል ሰው ካለ ይኸው ጨርሻለሁ። እኔ አረብሽም ብራዘር ቻው አምጣ። አለበዛ ግን ዘርዝሬ ነው ማነበው። ቅድም ያልከውን ለምሳሌ ግን ክብረ ቅዱሳን የሚለውን ላይ ማለት ነው። ላይ ክብረ አጽመ ቅዱሳን ይላል። ይሄ ክብረ ቅዱሳን ቤተክርስቲያን ምን ማለት እንደሆነ እንደጻፈች እዚህ ጋር አስቀምጧል። አንብበው የምትሉኝ ከሆነ አነበዋለሁ። አንብብ የምትሉኝ ከሆነ ሁለተኛ ነገር ደግሞ እዚህ ጋር ድል ማድረግ ያለባችሁ ጋይስ፣ እኔ እዚህ ቤት ስገባ መጀመሪያ ቤካ የሚባለው ወንድማችን ምን ነበር ሲል የነበረው? ጥምቀት ስርዓት ነው፣ ዶግማ አይደለም፣ 5ቱ አዕማደ ምስጢራት ላይ አይካተትም እያለ ሲከራከር ነበረ። ይህንን በማስተካከል ቴንኪው። ከተቻለ ግን ውሸታም ነህ። እድሜ ልክን ተዋሻ ውሸታም ነህ ብራዘርዬ። እኔ የአንተን ቤተ እምነት አስተምሮ የአንተን ጳጳስ ሊቀ ጳጳስን አምጥተህ ጆሮቸውን የቆረጡ ታስተምራቸዋል። እምነታቸው እንኳን አይደለም አንተና ስማ ብራዘር እሺ ከኤርሚ ጋር የምቀጥለው ስፔሻሊ አንተ የገባኸው የአንተ ከኔ ጋር የሚያወራው ሰው ነው። አንድ ሰው ነው፣ ሁለት ሰው ነው። አንድ ሰው ነው፣ ሁለት ሰው ነው። እኔ ስለከሰስክ ከኤርሚ ጋር ማነው? አንድ ሰው ነው፣ ሁለት ሰው ነው። ከኤርሚ ጋር የምታወራው ብራዘርዬ፣ ቆይ ከኤርሚ ጋር የምታወራው እሺ፣ ጽዮንዬ ሚዩት ተደርገሻል። እሺ፣ እኔ እንደዚህ ነገር አልወድም። ዳርያዥ ሚዩት ተደርገሻል። እሺ፣ ምንድነው መሰለ አንተ የገባኸው ቅድም ላይ አንድ ወንድማችሁ ስፔሻሊ በጥምቀት ጉዳይ እያወራን በ40 እና በ80 ጉዳይ ሲያወራ በቀጥታ ሄዶ የጠቀሰው ዘሌዋውያን ምዕራፍ 12 የጠቀሰው ደን ጥምቀት አሁን ወደኋላ ለምንድን ወደኋላ ለምን ትመለሳለህ? ዶግማ ላይ እያወራን ነው። አጽም ዶግማ ነው የሚለውን ያምጣ። ማንም ሰው አጽም የቅዱሳን አጽም ዶግማ ነው የሚል ከየትኛው አንድ ጊዜ ተረጋጋ ብሩዬ፣ አንድ ተረጋጋ። ኦኬ፣ አንድ ጊዜ ተረጋጋ። አንድ ጊዜ እኔ አልገባውም፣ የሚም አልገባም። ጸጥ የሰማን በቃ እኛ የጨዋን እኛ የክርስቶስ ተከታይ ስለሆነ እንደዚህ ነው። ሚዩት አድርግ፣ አንድ ጊዜ አንድ ሚዩት አድርግ። እኔ ሀሳቤን ልጨርስ። ቢኮዝ እኔ ስለከሰስከኝ እኔ መናገር መብት ስላለኝ ማለት ነው። ፕሊዝ አሁን አየህ፣ እኛ ቤት እንደዚህ ነው የምናወራው በጨዋነት ፕሊዝ እያለን ምናምን ነገር ነው። አየህ በጣም ቢኮዝ የክርስቶስ ማይንድ ስላለን ሚዩት አድርግ አንድ ጊዜ። እኔ ሚዩት ከማድረግ አንዴ ሚዩት አድርግ። ቴንክ ሶ ማች። እሺ ደሜ የገባው አንድ ወንድሙ በጥምቀት ጉዳይ ያወራን 40 እና 80 በተባለው ጉዳይ ላይ አይ ቤተክርስቲያናችን የቀነነችው ከመጽሐፍ ቅዱስ ነው አለ። ውጅስ ሄደና ዘሌዋውያን ምዕራፍ 13 ጠቀሰ። ኦኬ እንደው ዝም ብለን እንደው ለአርጊመንት እንዲመቸን 40ውን የወንዱን ጥምቀት እንውሰድ፣ በግርዘቱ በጥምቀት እንደተተካ አድርገን እንውሰዳለሁ።
በእርግጥ ክፍሉ የሚናገረው ፈጽሞ ስለ ልጁ የሚናገረው አይደለም፣ ስለ እናትየው ነው። ግን እንውሰድ እሱን ነው። የሴቷ ታዲያ በምን ተተካ? የወንዱን ጥምቀት በግዘት ተተካ ብለህ ካልክ የሴቷን ጥምቀት ግን በምን ተተካ ብለን እንውሰድ ብለናል ነው። ልጁ መመለስ አቃተው፣ ተንደፋደፈ፣ ደሜ ሊመልስ ገባ። ከዛ መመለስ አልቻለም። እሱ ጉዳይ ላይ እናወራ ነበር የገባው ውጭ ሳልመለሰ ማለት ነው። አሁንም ኦርቶዶክስ ተዋህዶ ቤተ እምነት 40ውን እንኳን ዝም ብለን ወስደን እኛ ዝም ብለን ይሁንላቸው ብለን እንኳን ወስደን በግዘት ተተካ ብለን እንኳን ብለን ብንል የሴቷን ግን በምን ተተካላችሁ ነበር የኛ አርጊመንት። ስለዚህ ስርዓት አይደለም ማለት አይደለ? ስርዓት ውስጥ አታካቱ። አምጣ ስርዓቱ ላይ ያስገባ። ክፍል ሁለት አውጣ። ክፍል ሁለት አውጣ። ይሄ ዶግማ ነው ብያለሁ። ይሄ ዶግማ ነው ብያለሁ። ክፍል ሁለት አውጣ። ክፍል ሁለት አውጣ። እሺ ከኤርሚ ጋር ጀምራል። ቀጥል ብራዘርዬ። ኖ ክፍል ሁለት አውጣና ሚስት ማነው ጥምቀት ስርዓት አለመሆኑን እመን። መጀመሪያ እመን። እኛ የምናወራ እንግዲህ ሰምተናል። እኔ አላወራም። እሱ አውርቶ እንደገና አንተ ነው የምታወራው። እሺ አውራ። ያው ጨርስ በቃ። አሁንም ወንድሞቼና እህቶቼ፣ አሁንም ቅድም ምን አለ? እምነት የሚለው ቃል ዶግማ አይደለም አለ ወንድማችን። አይታችሁ እንደሆነ እምነት የሚለው ቃል ዶግማ አይደለም፣ ዶግማ አይደለም ብሎ ሲከራከር ነበር። አሁንም ደግሜ ጠይቃለሁ፣ እምነት ማለት ዶግማ ነው ዶግማ አይደለም? ባጭሩ መልስልኝ ቤካ። አይደለም፣ ሊሆን አይችልም። እምነት ዶግማ ሊሆን አይችልም። ይኸውላችሁ አያችኋለ፣ እንደዚህ ከማያቅ ሰው ጋር ነው የምንከራከረው። በመሰረቱ ወንድሞቼ እና እህቶቼ በደንብ አድርጋችሁ ስሙኝ። ዶግማ ማለት የግሪክ ቃል ሲሆን አይደለም ብያለሁ። አንተ ነህ ብለሃል ብራዘርዬ፣ አንተ ነህ ብለሃል። ኤርሚያስ አስተምሩ። ዶግማ ማለት የግሪክ ቃል ሲሆን ቃሉ የግሪክ ቃል። ኧረ ዝም ብለህ ስማ እባክህ ብራዘርዬ። እኔ አይደለም ብያለሁ። ስማኝ፣ አይደለም ብያለሁ። አይደለም ብያለሁ። ስለዚህ እንደውም አንተ የምታደርገው ከኔ ጋር የምታወራው ከአሁን በኋላ እንደውም ከኤርሚ ጋር እንደውም አታወራም። አንተ ከኔ ጋር የምታወራው እሺ። አንተ እምነት ዶግማ ነው ብለሃል። አሁን ከአሁን በኋላ እንደውም ከኔ ጋር የምታወራው ስማኝ። አሁን አንተ እምነት ዶግማ ነው ስማኝ ብራዘር፣ ስማ። እኔ እንዳንተ አይነቱን እንደዚህ በደንብ አድርጌ ቆጥቼ ነው የማባረው ብራዘርዬ። አንተ እምነት ዶግማ ነው ብለሃል። እምነት ዶግማ ነው ብለህ ካልከኝ እዚህ ጋር እምነት ብላ ከዘረዘረጃቸው መካከል ውስጥ አለ። ኦኬ፣ እነኚህ ዘረዘረጃቸው እያንዳንዱ ለአንተ እምነት ነው ማለት ነው፣ ዊችስ ዶግማ ነው ማለት ነው አይደለም? ስለዚህ ኤርሚ ቅድም አሁን ከዘረዘሩ መካከል ውስጥ አጽመ ቅርሳ ምናምን ይባላሉ፣ ቅርሳት መጽሐፍቶች አሉ አይደለም? ላይክ ትውፊቶች አሉ፣ ክብረ ቅድስት ድንግል ማርያም አለ። እነኚህም በጠቅላላ ስለምታምንበት አንተ ከምታምንበት ነገር ተነሰን እያመጣን እንሞግታለን ማለት ነው። ስለዚህ አንተ ታምንበታለህ። ስለዚህ መርጥ አታምንም፣ አንተ መርጥ አታምንም። እኔ ቅድም የጠየኩ የነበረው ቤተ ክርስቲያን ኦኬ የጥምቀትን ስርዓት ስትቀንን አልኩ ወይ ደግሞ የጥምቀትን ስርዓት ስትሰራ በ40ና በ80 ብለህ ስትል ብያልኩ። ከየትኛው የመጽሐፍ ቅዱስ ክፍል ነው እንደዛ ብላ የቀነችው ቢጠየቁ ጠየቁት ልጁን። ስማኝ ወንድም ስማኝ። ከአምባዋ እናንተ የምናወራው እሺ። ስለዚህ ዘሌዋውያን ምዕራፍ 12 ቁጥር ዘሌዋውያን ምዕራፍ 12 ላይ ያለውን ሀሳብ በማንሳት ነው ከዛ መነሻ ማድረግ ነው የቀነነችው ቤተክርስቲያኗ ብሎ ልጁ አለ። ወችስ 40ና 80 የሚለውን ጉዳይ ጥምቀቱ በግርዘቱ በጥምቀት ተተክቷል ብላ የምታምን ከሆነ ቤተክርስቲያኑ የሴቷ ብል ጠይቀን ነበር። አሁን ከአንተ ጋር ምን ሄደው ለዚህ ነው አንተ ለአንተ ጥምቀት ዶግማ ነው። እሺ ዶግማ ነው። በ40ና በ80 የጠመቀ ሕፃን ልጅ ምንድን ነው የሚሆነው? ወንድማችን መጀመሪያ እምነት የሚለው ሲጠመቅ በ40ና በ80 ሲጠመቅ ምንድን ነው የሚሆነው? አዳምጠኝ። እምነት ማለት ዶግማ አይደለም ብለሃል። እምነት ማለት ዶግማ አይደለም ብለሃል። ዶግማ አይደለም ብለሃል። ምንም እዛ ውስጥ አልገባልም። መጀመሪያ ዶግማ ማለት እምነት ነው ስል አልቀበልም ብለሃል። መልስ። ዶግማ ማለት እምነት ነው እምነት አይደለም። ዶግማ ማለት እምነት ነው እምነት አይደለም። አለቀ በቃ። በእምነት አንተ ዶግማ
አትፍራ። ሚዩት አድርግ። የረዛ ጉዳይ ታውራል። አርብት ትወርዳለህ። አትፍራ። ምንም ሚዩት ነው ማድረግ ብራዘር። በ40 እና በ80 ይጠመቅ ምንድን ነው የሚሆነው? ሰማኝ ነው ወንድም። አትፍራ። ይጠመቅ ምንድን ነው የሚሆነው? እያወራን ያለ ነው ስለ እምነት ነው። እምነት ማለት ስማ ብራዘርዬ፣ እኔ እምነት ማለት ብዬ ዶግማ ነው ስለ አይደለም ብለኸኛል። ባታስወጣው ናይስ ነበር ወንድምነት። እየጠበኩት ነበር እኮ እኔ ና ደምረው ና ተመልሰህ ና ደምረው። ይቅርታ ወንድምነት፣ ቆይ ችግር የለውም አባይ ግባ። ደምረው ተመልሰህ ላክልኝ። ገስት ላክልኝ ደምረው እና ይኸው ኢንቫይት አድርጌያለሁ። መጀመሪያ አሁን ሚውት እንዳታደርገኝ መጀመሪያ እምነት ማለት ይቅርታ ይጠይቅ። አንዴ ስማኝ ብዬ ስልህ አታውራ። ሁለታችሁ ናችሁ የምታወሩት ወይ ከኔም ጋር ስታወራ ሁለት ነን የምናወራው። እዚህ ያለ ጫጫታ ማግኘት የለበትም። በትክክል መወራየት ያለበት ወንድምነትን ይቅርታ ጠይቄው ነው መልሼ ያስገባው ማለት ነው እንጂ አንተ እንደምታወራ አይነት አወራር ቢሆን እኔ ቅድም ነበር ማስወርደ ማለት ነው። ግን ተደማምጦ በማውራት ላይ ጥሩ እየተጀመረ ስለሆነ ተደማምጣ አውራ። ቴንኪው። ቀጥል። አሁን ነገር ካለ አሁን ምለው ምንድነው ቅድም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮ፣ የውጭ ግንኙነት በሚለው መጽሐፍ ውስጥ እምነት በሚለው ክፍል 1 ላይ እምነት በሚለው ዶግማ ነው ስለው ዶግማ አይደለም ማለት። ይህንን ያለብኝ ዋናው ምክንያት ለምንድን ነው? ጥምቀትን በዶግማ ውስጥ ማካተት አችልም ስርዓት ነው ብሎ በማለቱ ማለት ነው። ኦኬ። ስለዚህ መጀመሪያ እንዲያምንልኝ የምፈልገው እምነት ማለት የግሪኩን ዶግማ የሚለውን ፍቺ ይይዛል አይዝም? ይመልስልኝ። እምነት ማለት ዶግማ ነው ዶግማ አይደለም? አድምጠኝ ጋይስ ሰበት ጎ ኦኬ። ቃሉ በግሪክ ምን ይላል? በዕብራይስጥ ምን ይላል? ትርጓሜ ምንድን ነው ብሎ የሚለውን አይደለም እሱ። ዶግማ ብሎ የሚለው ቃል እናት ቋንቋው ምን እንደሆነ እናውቀዋለን። እሱ አይደለም ትርጉሙ። አሁን ትርጉሙ አይደለም የተጠየቀው። እምነት ማለት ዶግማ አይደለም አለ አይደል? አንተ እምነት ማለት ዶግማ ነው ብለህ ሁለታችሁ ተለያያችሁ ማለት ነው። ስለዚህ አንተ እምነት ማለት ዶግማ ነው አልክ፣ እሱ ደግሞ እምነት ማለት ዶግማ አይደለም አለ። አሁን ወደ ዋናው ውይይት ላይ እንድንገባ እምነት ማለት ዶግማ ከሆነ ወንድምነት መጽሐፉን ክፈተውና ትልቁ ላይ ያርገው። ሁሉ አንተ በዛኛው መጀመሪያ ዶግማ መሆኑን ይቀበል። ምንድን ነው የሚያምነው? አንተ ምን ተከራከርከው? አንተ እኛ ለምሳሌ ያክል እኔ እያወራሁ ካፌ ላይ ነጥቃ አታውራ። አላወራ። ስለዚህ ወንድምነት ትልቁ ላይ ይሁንና መጽሐፉን በዛኛው ላይ ቀይረውና ግሪዱን ቀይረውና 8 የሆነውን ቀይረውና ከዛ መጽሐፉን ፊት ለፊት ላይ ያስቀምጠው። ልክ እንደዚህ ሆነ። አንተ ትልቁ ላይ ሆንና ምንድነው እየተደረገ? አልገባኝም እኮ አሁን ምን እያደረግህ እንዳለ አልገባኝም። መጽሐፉ እንዲከፈት ነው የምፈልገው። ወይት ከዛ በኋላ ምን ከተከፈተ በኋላ ቤካ እምነት ማለት ዶክትሪና ማነው? ዶግማ አይደለም ማለት ቤካ። አንተ ደግሞ እምነት ማለት ዶግማ ነው ብለሃል። በቃ አሁን እናያ። አሁን ህዝቡ በደንብ ይኸው ትርጉሙ ነው ዋናው። ቆይ ትርጉም አልተጠየቀም። እምነት ብሎ የሚለው ክፍል ላይ እምነት ብሎ የሚለውን ደምረው ምንድን ነው ያለው? ዶግማ ነው አለ። ልብ በሉ። ቤካ ደግሞ እምነት ማለት ዶግማ አይደለም አለ ወንድምነት። አሁን እምነት ብሎ በሚለው ውስጥ ዶግማ አጽም ሁሉ ጭምር ሳይቀር እምነቷ ነው። ቤተክርስቲያን እምነቷ ነው። ታቦት እምነቷ ነው። ስነ ምግባር እምነቷ ነው ማለት በደምረው ትርጉም ዶክትሪኗ ነው ማለት ነው። አዳም ትክክል አይደለም። አየህ እኔ ያስረዳው በደንብ አልሰማኸኝም። ገልብጠው መጀመሪያ ሀሳብ እንዳታስቀይር ጨርሼ ልስጥህ። አታቋርጠኝ። ጨርሼ ልስጥህ ኤርሚ ሌላ ርዕስ ውስጥ እየገባ ነው። መጀመሪያ በእምነት በሚለው ላይ እንስማማ። ጨርሼ ልስጥህ። አቋርጠኝ ሳይሆን ጨርሼ ልስጥህ። ያው ጨርሻለሁ። ስለዚህ በቤካ ትርጓሜ እምነት ዶክትሪን አይደለም አለ።
በደምረው ትርጓሜ እምነት ዶክትሪን ነው አለ። ኦኬ እምነት ዶክትሪን ከሆነ በኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄው መጽሐፍቶቿ እዚህ የተጻፉት ውስጥ እምነት ብሎ የሚለው 11 ክፍል አለው። ስነ ምግባር እምነት ነው። ታቦት እምነት ነው። ቤተክርስቲያን እምነት ነው። ክብረ ጽመ ቅዱሳን እምነት ነው። ኦኬ ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያት፣ ቅዱሳን መላእክት እምነት ናቸው። ገልብጠው ወደኋላ ወንድምነት እምነት ነው። አሁን ከታይ ጀምረ ትግባብኝ ደግሞ አለው ድጋሚ እና ደቂቃህን እንዳልጨርስብህ። ኦኬ ስለዚህ እምነት ነው። ክብረ ቅዱሳን ማለት ክብረ ቅድስት ድንግል ማርያም እምነቷ ነው ማለት ዶክትሪኗ ነው። ይሄ ኦርቶዶክስ ተውፊት እምነቷ ነው፣ ዶክትሪኗ ነው። በደምረው ንግግር ቅዱሳት መጽሐፍ ተብሎ በተባሉ ገድላት፣ ድርሳናት፣ ተአምራት ሁሉ በሙሉ እምነት ብሎ አታቋርጠኝ። ስሰጠህ ነው የምታወራ፣ እኩል አታውራ። ደምረው እምነት ብሎ የሚለውን ዲፋይን ስታደርገው ዶክትሪን ነው ብለሃል። ወንድምነትን ተጋፍተህ እሱን በደለኛ ልታደርግ፣ አንተ ግን ንጹህ ልትሆን የሄድከው በአንተው ትርጓሜ መሰረት እምነት ብሎ የሚለው ዶክትሪን ነው ብለሃል። ኦኬ ዶክትሪን ነው ብለሃል። ስለዚህ የቤተክርስቲያኒቱ ዶክትሪን እየተዘረዘረልህ ነው ማለት የቤተክርስቲያኒቱ እምነት እየተዘረዘረልህ ነው። ማን ነው የሚዘረዝረው? እራሷ ቤተክርስቲያኒቱ ነች የዘረዘረችው። የዘረዘረችውን ይኸው 730 ሰው አብሮ እያየ ነው የምናነበው። በሚስጥር አላነበውም። ስለዚህ አሁን ደግመህ እንዳትገባ አንድ የመልሰው ወደኋላ ወንድምነት ወደፊት ሂድ ወንድምነት። ከዛ ከ11 ጀምርልኝ። ኦኬ እምነት ብሎ የሚለው በወንድማችን በደምረው ትርጓሜ ዶክትሪን ነው። በወንድማችን በቤካ ትርጓሜ ዶክትሪን አይደለም። ስለዚህ የወንድማችን የቤካን ከፈለገሱ በኋላ መጠየቅ ይችላል፣ እኛን መጠየቅ ይችላል። አሁን በደምረው ትርጓሜ መሰረት እምነት ብሎ ማለት ምን ማለት ነው? ሃይማኖትና ምግባር እምነት ነው ማለት ዶክትሪን ነው። በማ በኦርቶዶክስ በደምረው ትርጓሜ ታቦት እምነት ነው ማለት ዶክትሪን ነው። ቤተክርስቲያን ክብረ አጽመ ቅዱሳን ዶክትሪን ነው። ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያትን፣ ቅዱሳን መላእክት ማመን ዶክትሪን ነው ማለት እምነት ነው። ገልብጠ ወደኋላ ወንድምነት እምነት ብሎ በሚለው ዲፋይን ያደረገበትን ማለት ነው። እሱ ክብረ አጽመ ክብረ ቅድስት ድንግል ማርያም ዶክትሪን ነው። ማርያም ዶክትሪናቸው ማለት ነው። ተውፊት ዶክትሪናቸው ነው በደምረው ትርጓሜ። ቅዱሳት መጽሐፍ፣ ገድላት፣ ድርሳናት እኛ ፊት መጥተው የሚያፍሩባቸው መጽሐፍቶች በሙሉ አንገት የሚደፉባቸው የሚሸማቀቁባቸው መጽሐፍቶች ዶክትሪኖቻቸው ናቸው። ቀንዲል፣ ንስሐ፣ ተክሊል፣ ክህነት፣ ቁርባን፣ ሜሮን፣ ጥምቀት እነዚህ ሚስጥራት የተባሉ 7ቱ ሚስጥራት ቤተክርስቲያን ዶክትሪኖቻቸው ናቸው። ትንሣኤ ሙታን፣ ቁርባን፣ ጥምቀት፣ ስጋዌ፣ ሥላሴ ዶክትሪኖቻቸው ናቸው ማለት እምነታቸው ነው ማለት ነው። ኦኬ አላልኩም ብለህ ማለት አችልም። አንተ በተረጎምከው እምነት ብሎ የሚለውን ዶክትሪን ብለህ ባልከው ነው ይህንን የተናገርኩት። ቤተክርስቲያኒቱ የጻፈችው ነው። ምክንያቱም ይህንን ክፍል 1 ውስጥ ከቁጥር 1 እስከ 11 ድረስ ባለው ውስጥ እምነት ዶክትሪን ብላ ነው ያለችው። ስለዚህ ወንድማችንም እምነት ማለት አጠቃላይ ዶክትሪን ነው ያለው። ስለዚህ ቤተክርስቲያኒቱ በእምነት ውስጥ 5ቱ አዕማደ ምስጢርን ብቻ አይደለም እምነቴ ነው ብላ ያለችው። እነዚህ ሁሉ እምነቶቿ ናቸው እስከ ቅዱሳን ድረስ ለማለት ነው። መቀጠል እችላለሁ። ቴንኪው። እግዚአብሔር አክብራችሁ ውድ ኦርቶዶክሳውያን። እኔ አሁን ሲናገር የነበረው ወንድማችን በተአምር እኔ ያልኩትን ሊረዳ እንኳን አልቻለም። ወንድማችን ቤካ ምን ነበር ቅድም ሲል የነበረው? እምነት ማለት ዶግማ አይደለም ሲል ነበረ። እኔ ደግሞ ምን ብዬ ነግሬው ነበረ? እምነት ማለት ዶግማ ነው ብዬ ነግሬው ነበረ። ይሄ በቤተ ክርስቲያናችን ውስጥ ዶግማ የምንለው 5ቱን አዕማደ ምስጢራትን ነው። እነዚህ 5ቱ አዕማደ ምስጢራት የእምነታችን መሰረት ነው። ዶግማ የምንላቸው እምነት የምንላቸው 5ቱን አዕማደ ምስጢራትን ነው። በዝርዝር አስቀምጦ የተናገረው ያንን ነው። ኦኬ። ስለዚህ ቅድመውን ዶግማ ነው ደምረው ዶግማ ነው ሲል ነበር። ደምረው ዶግማ ነው ሲል ነበር የተባሉ ነገር ሁሉ ውሸት ነው። እኔ ዶግማ ብዬ በቤተ ክርስቲያን ዘንድ ተቀብዬ ያለሁትና አሁንም እየተገበርኩ ያለሁትኝ 5ቱን አዕማደ ምስጢራት ነው። ምን ቃል በቃል የሚዘረዝረው። በነገራችን ላይ እምነት በሚለው ውስጥ ወይም ደግሞ ከላይ ክፍል 1 አክሽን አታርጋ ብራዘር። ምንድነው አክሽን የምታደርገው? አክሽን አታርግ። በቃ ባለህበት ቁም። ተረኛ ነኝ። ኤርሚያስ እንደፈለገች ተናግሮ ነው የጨረሰው። እኔም እናገራለሁ። ኦኬ። እምነት በሚለው ውስጥ ክፍል 1 እምነት በሚለው ውስጥ ሀለወተ እግዚአብሔር ዝርዝር አለው።
ስለ እግዚአብሔር መኖር ምን እንደሆነ ዝርዝራለሁ። 1 2 ስለ ስነ ፍጥረት ይሄ እምነታችን ነው። እግዚአብሔር ሰማይና ምድርን ፈጠረ። ይህንን የማያምን ክርስቲያን ሊኖር አይችልም። 3 እውነተኛና የምንድንበትን ደግሞ እምነት ያስቀምጣል። በምን በ3 በተራ ቁጥር 3 ያስቀምጧል። ምን ብሎ ያስቀምጧል? በተራ ቁጥር 3 ዶግማ የምንለውን 5ቱ አዕማደ ምስጢራት 5ቱ አዕማደ ምስጢራትን ያስቀምጣል። ዶግማ የምንለውን ምን የምንለው ዶግማ? አንደኛ 5ቱ አዕማደ ምስጢራት ላይ ምስጢረ ሥላሴን፣ ስጋዊን፣ ጥምቀትን፣ ቁርባንና ምስጢረ ትንሣኤ ሙታንን እነዚህን 5ቱ አዕማደ ምስጢራት በሚል 5ቱ አዕማደ ምስጢራት የምንድንበት ማለት ነው። የምንድንበት የምንለወጥበትን ቁጭ ያደርገዋል። ይሄ የማይለወጥ ነው። እነዚህ 5ቱ አዕማደ ምስጢራት ኢንፋለብል የተባለው ማለት ነው። ከዛስ በቁጥር 4 ላይ ገባችሁ? በቁጥር 4 ላይ ምን ያስቀምጣል? ዘርዝሮ ነው የሚያስቀምጠው። ወንድሞችና እህቶቼ ዘርዝሮ ምን ብሎ 7ቱ ምስጢራተ ቤተክርስቲያን 7ቱ ምስጢራተ ቤተክርስቲያን ውስጥ ምን ተቀምጧል? ከ5ቱ አዕማደ ምስጢራት ውስጥ 2 ነገር ተቀምጧል። ምንና ምን? ጥምቀትና ቁርባን ገብቷቸዋል። ጥምቀትና ቁርባን ተቀምጧል። ከዛ ውጭ ግን ሜሮን፣ ተክሊል፣ ንስሐ፣ ቀንዲል። አሁን ለምሳሌ ግን ንስሐ አንድ ሰው ንስሐ መግባት ለምን እንዳለበትና ወደ አምላኩ መታረቅ ለምን እንደሚያስፈልገው የሚዘረዝር ነው። ተክሊል ዘርዝሮ ነው የሚያስቀምጠው። በሁለት ሙሽሮች መካከል የሚደረግ የቃል ኪዳን ስርዓት እንደሆነ ነው የሚናገረው። ይሄ የቃል ኪዳን ስርዓት የዘላለም ሕይወት የሚያሰጥ አይደለም። የዘላለም ሕይወት የሚያሰጥ አይደለም። ሌላው ሜሮን አንድ ሰው በሜሮን በመንፈስ ቅዱስ ከታተመ በኋላ በሜሮን እንደሚቀባ የሚናገረው ይሄና 5ቱ አዕማደ ምስጢራትን አንድ አድርገ መናገር አትችልም። ዶግማችን ብለን የምንናገረው 5ቱን አዕማደ ምስጢራት ነው። አሁንም ለወንድም የምናገረው እምነት የሚለው ቃል ዶግማ አይደለም ብሎ በኮንፊደንስ ተናግሯል። ስለዚህ ወንድማችን እንድትመልስልኝ የምንፈልገው ነገር ምንድን ነው? እምነት የሚለው ቃል የግሪክ ትርጉሙ ዶግማ መሆን አለመሆኑን ታረጋግጣለህ። ነው አይደለም ትለኛለህ። ነው አይደለም። ከዛ ባሻገር ግን ቅድም እንደተባለው ቅዱሳት መጽሐፍት፣ ትውፊት፣ ክብረ ቅዱሳን ወይም ደግሞ ክብረ ቅዱሳን ድንግል ማርያም አለው። እንደገናም ደግሞ እዚህ ጋር በክብረ ቅዱሳን ውስጥ ክብረ መላእክት ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ጻድቃንና ክብረ አጽመ ቅዱሳንን ዘርዝሮ መጽሐፉ ራሱ ዘርዝሮ ያስቀምጥልናል እንጂ የድነትን ወንጌል የምናገኝበት ነው ብሎ አይናገርም። ይናገራል የሚል ሰው ካለ መጥቶ ማሳየት ይችላል በማስረጃ። ይኸው በክብረ አጽመ የዘላለም ሕይወት አግኝቻለሁ የሚል አስተምሮ እዚሁ መጽሐፉ ላይ ማለት ነው ካለ ማሳየት ይችላል። ከዛ ውጭ ግን የምጠይቅ ጥያቄ ምንድን ነው? እምነት የሚለው ዶግማ ነው ዶግማ አይደለም? መልስልኝ። አሁንም ቤኪ መልስልኝ። እምነት የሚለው ወይ ደግሞ አግዘውና መልስለት። እምነት የሚለው ዶግማ ነው ዶግማ አይደለም? እምነት የሚለው ዶግማ ነው ዶግማ አይደለም? መልስልኝ። ሌላው ስላገ አይደለም። በቃ ሚዩት አድርገው። እሺ ካስወረደ ትወርዳለህ ማለት ነው። ሚዩት አድርግ። በቃ እኛ በደንብ 2 ጆሮዎች አለን የምንሰማንን ማስረጃ ያለማቋረጥ እንደዚህ ብለህ ስላልክ አይደለም። ቅድም ተመልሶልሃል። ዶግማ አይደለም ብሎሃል። አንተ ዶግማ ነው ብለሃል። በራስ መጽሐፍት እንግዲህ እየተቀጠቀጥክ ነው ማለት ነው። ኦኬ፣ በራስ መጽሐፍት ቤተክርስቲያኖች መጽሐፍ አንድ ጊዜ ላስነ ወንድምነት በትልቁ አደጋ አንድ ይኸው ስለ እምነት ለምሳሌ ይሄ የመጽሐፍ ቅዱስ መዝገበ ቃላት ይታያቸዋል። እዚህ ጋር የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው ማለት ነው። እሺ፣ ከዛ ኤርሚነት በትልቁ አደርጋለሁ። አባኮ መጽሐፉን ታገላብጣለህ። ዛሬ መጽሐፍቶች ጋር ስለ አይደለም። እሺ፣ እምነት ይላል እግዚአብሔር ታማኝ አምላክ በመሆኑ የተናገረውን በፍጹም ልብ ተቀብሎ በእግዚአብሔር የተስፋ ቃል ላይ
ማረፍ ነው ይላል። ከዚያ እዚህ ጋር ይመጣና በእምነት ስር የሚገኝ ማለት ነው። እምነት ሁለት ነገሮች ሊያመለክት ይችላል። እምነት ሁለት ነገሮችን ሊያመለክት ይችላል። አንደኛው ስለ አምላክ ወይም ስለ ሰው እውቀት ወይም ሐሳብ፣ ሁለተኛው በአምላክ ወይም በሰው ፍጹም ተስፋ ማድረግን ይላል። በዚህ ውስጥ ይዘረዝራል ማለት ነው። እዚህ እምነት ዶግማ ሊሆን ይችላል። አንዳንድ ጊዜ እምነት ኢንፎርሜሽን ሊሆን ይችላል፣ ስለሰሙት ነገር። ለምሳሌ እዚህ ጋር ስለ አምላክ ወይም ስለ ሰው እውቀት ወይም ሐሳብ ከዛ በዚህ አይነት ብዙ ሰዎች የኢየሱስን ታምራት አይተው መሲህ መሆኑን አመኑ፣ ነገር ግን በሕይወታቸው ለውጥ አይታይም ይላል። ያወራ ነው ብራዘር። ዶግማ እምነት ነው እምነት አይደለም የሚል ጥያቄ ነው የጠየቁ እንጂ የእምነትን ዴፊኔሽን አለ የጠየቁ። የእምነትን ዴፊኔሽን አለ የጠየቁ። ዶግማ የሚለው እምነት ነው እምነት አይደለም ነው። ዶግማ የግሪክ ቃል ነው፣ ፍቺው ደግሞ እምነት የሚል ነው። ይህንን አምነ ተቀበል። ቴንክ ዩ። አሁን ምንድነው መሄድ ያለብን? ደምረው ነገረ ድህነታችን የሚቀዳው ማለት እርግጠኛ እንድታደርገኝ እፈልጋለሁ። ነገረ ድህነታችን የሚቀዳው ከአምስቱ አዕማደ ምስጢር ብቻ ነው ስትል ነበር አይደል? ኦኬ ቴንክ ዩ። እዚህ ጋር ይታያል አለም። መልሱን ቶ ኤርሚዬ አንተ መልስ። ዶግማ እስቶ አንተ ዶግማ የሚለው እንጨርስ። እሺ ዶግማ የሚለው እንጨርስ። ጨርሰናል። ይኸው ዶግማ ማለት አልጨርስም። አንተ ዶግማ የሚለው ቃል የግሪክ ቃል ነው አይደለም? ኤርሚያስ ዶግማ የሚለው ቃል የግሪክ ቃል ነው አይደለም? መልስልኝ። ጥያቄ ለቅቄ እንደሄድ አትፈልግ ኖ ማርያምን፣ እኔ ጥያቄ ላይ ሄዳለሁ። አንተ ግን መልስልኝ። አልተመለሰልኝም። ካልሆነ ከብፁዕ አምላክ ጋር ቀጥላለህ፣ አንተ ታች ትወርዳለህ ማለት ነው። ምንም ችግር የለውም። ነገር ግን ዶግማ የሚለው ቃል የግሪክ ቃል ነው። እምነት ነው እምነት አለ። እኛ መቼ እንትን የአፋርኛ ቃል ነው አለ ምለው ደጋግማ አሁን ይህንን እውቀት ብለህ የምትናገር። እሺ፣ ስለዚህ ዶግማ የሚለው እምነት ነው እምነት አለ። ንገረኛ። የተጠየቀውን ትመልስልኛለህ። አሁን ስትከፍት የጠየቅኩ እንድትመልስልኝ ከፈለግ አል፣ ካልሆነ ግን ይኸው ቃሌን አከብራለሁ። እጄ በተን ላይ ነው ያለው፣ ታች አወርድሃለሁ ማለት ነው። ቴንክ ዩ። ልክ በመደማመጥ ብናወራ መልስ ስለሌለ መመለስ ስለማችል አውርደኝ። ዶግማ የሚለውን ቃል ሳታውቁ ቤተክርስቲያንን ለመውቀስ ትሞክራለህ። በቃ this is ኦርቶዶክስ። ስትያዙ እንደዚህ ገለባ ትሆናላችሁ ማለት ነው። በጩኸት ብቻ ለመጮህ ትፈልጋለህ እንዴ? ሰው ተደማምጦ እንኳን አያወራም እንዴ? እኛ እኮ ተደማምጠን ነው የምናወራ። ኦኬ ደበበሩ። ኦኬ አሁን እንቀጥላለን ማለት ነው። በራሱ መጽሐፍ የተገረፈው ደምረው ማለት ነው። እምነት ማለት ዶክትሪን ነው አለ። እኛ ዶክትሪን ማለት እምነት ነው አይደለም ብሎ የሚለው ጋር አይደለም ሙግታችን የነበረው። ቤካ ደግሞ እምነት ማለት ዶክትሪን ማለት አይደለም፣ እሱ ብቻ ማለት አይደለም፣ ሌላም ነው ብሎ የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትን አመጣ ማለት ነው። እምነት ተብሎ ሲባል ዶክትሪን የሚሆንበት ፓርት አለ። አዎ ልክ ነው። እምነት ማለት ዶክትሪን ነው። እንደገናም ደግሞ ዶክትሪን የማይሆንበትም አለ። ይኸው አንተ እምነት ማለት ዶክትሪን ነው ብለህ ያልከው ሰውዬ ቤተክርስቲያን በ11 ክፍሎች የከፋፈለችው ላይ እምነቴ ብላ ያለችበት ላይ ክፍል 11 ክፍሎች የከፋፈለችበት ላይ የተዘረዘረው ውስጥ ምን ይላል? ምን ይላል? የቅዱሳን አጽም ሁሉ ዶክትሪኗ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን መዳኛዋ ማለት ነው። ታውቃላችሁ፣ የቅዱሳን አጽም ነክተው የቅዱሳን አጽም ያረፈበትን አፈር በጥብጠው ጠጥተው የዘላለምን ሕይወት እንደሚያገኙ ቤተክርስቲያኒቱ በመጽሐፍ ጽፋለች። ሊቃውንት ብላ የምትላቸው የቤተክርስቲያኒቱ አይናማ የሚባሉ 4 አይናማ የሚባሉ ሰዎች ሁሉ ጭምር የሚያስተምሩት ነው። መቃብራቸው ጋር ሄዶ ገድላቸው ሲነበብ
ቁጭ ብሎ የሰማ የ40 ዓመት ኃጢአቱ ይሰረይለታል። ቆሞ የሰማ የ80 ዓመት ኃጢአቱ ይሰረይለታል ብላ በዚህም ስሙን በሕይወት መጽሐፍ ላይ ይጻፍለታል ብላ የምታስተምር ሐዋርያቱ የማያውቁት ነገረ ድህነቷ የሚቀዳው ከመቃብር አፈር ላይ ሁሉ ጭምር ነው። ቤተክርስቲያኒቱ ብፁዕ አቡነ ኤርምያስ እንደተናገሩት የውድቀት ውድቀት የዝቅጠት ዝቅጠት ነው የዘቀጥ ነው ያሉት ቃል በቃል። ነገረ ድህነታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ነገረ ድህነት ሐዋርያቱ የሚያውቁት ነው? አያውቁትም። ነገረ ድህነታቸው አያውቁትም። የህፃናት ጥምቀት ብለው የሚሉት አያውቁትም። ስትንጫጫ ትኖራለህ እንጂ የምታወራው ከኤርምያስ ጋር ነው፣ የምታወራው ከጴንጤ ጋር ነው። አያውቁትም። ያውቁታል ብላችሁ የምትሉ ከሆነ ነው አምጡ። ያው 4 ቤተሰብ ነው የምትጠሩት። የቆርኔሌዎስ ቤተሰብ ምናልባት ህፃናት ሊኖሩ ይችላሉ። ኤርምያስ በምናልባት ነው እንዴ ዶክተር ይምሰራ? የሊዲያ ቤተሰብ፣ የወህኒ ጠባቂ ቤተሰብ፣ የእስጢፋኖስ ቤተሰብ፣ የቆርኔሌዎስ ቤተሰብ። ከዚህ ቤተሰብ ውጭ የምታወሩት አለ የህፃናት አጥማቂያን በሙሉ የለም። እነዛ ቤተሰብ ውስጥ ህፃናት አሉ። የ40 ቀን የ80 ቀን ይላል። እንደው ህፃናትስ እሺ ይኑሩ በምናልባት እንበል። እነዛ ህፃናት የ40 ቀን የ80 ቀን ናቸው። 40-80 ለኮንዶሚኒየም እንጂ ለህፃናት አጥማቂያን አብያተ ክርስቲያናት እንጂ ለእኛ አይጠቅመንም። ለኮንዶሚኒየም ከሆነ ልትመዘገብበት ይችላል። 40-80 ብለው የሚሉ ህፃናት አጥማቂያን በሙሉ ቃቃ ጫወታ የሚጫወቱ ተራ የሆነ ትምህርት ያላቸው ሰዎች ናቸው። እነማ? ህፃናት አጥማቂያን፣ ካቶሊክ፣ ኦርቶዶክስ፣ መካነ ኢየሱስ፣ ሉትራውያን። እንዲህ ነው እኔ አድምቼ ነው የምነግርህ። ምንድነው ይሄን እኔ ከድሮ ጀምሮ ስናገር ነው። እስኪ ማንም መካነ ኢየሱስ ነኝ ብሎ የሚል ይምጣና እስኪ መጽሐፍ ቅዱስ ላይ ቆሞ ያውራ ከኔ ጋር። መጽሐፍ ቅዱስ ላይ ቆሞ እንተራ አግናጢዮስ የሬሎስ ብለህ ለመደበቅ ካልሆነ ዳርያስ ትባላለህ። ኮተትህን ይዘዛ ዳርያስ ትባላለህ። ከሐዋርያቱ እስኪ ይኸው ሐዋርያቱ ነው ብለን ያሉ ከሐዋርያቱ እስኪ አንድ ጥሩ እናቱ የወለደችው መካነ ኢየሱስ ሉትራውያን ከመጽሐፍ ቅዱስ ገብቶ እስኪ ይጥራ። ኑ ተረዳዱ። አራታችሁ አብራችሁ ማለት ነው። ብትጨፈለቁ ከመጽሐፍ ቅዱስ ውስጥ አንድ አታገኙም። አንድ አራታችሁም ብትጨፈለቁ ማለት ነው። ህፃናት አጥማቂያንን ብላችሁ እርስ ያው እርስ በርስ እንትን የወዳጅ የጠላት ወዳጄ ነው እንደብላችሁ እንደምትሉት ካልሆነ በስተቀር ማለት ነው። ዳር ነው ማስይዘ ኑ ግቡ ሲ ከመካነ ኢየሱስ ይኸው ከኦርቶዶክስ ገብቷል። ከካቶሊክ አንድ አስገባልኝ፣ ከመካነ ኢየሱስ አንድ አስገባልኝ፣ ከሉተራውያን አንድ አስገባ። 4 ከመጽሐፍ ቅዱስ ነው አምጡ እስኪ አምጡ። እናንተ እንደምታደርጉት 40-80 ያጠመቀ ሐዋርያ አንድ አምጡ። አንድ እኮ ማለት አንድ ብቻ ነው። አትደፍረውም። ኤርምያስን ና ግባና በመጽሐፍ ቅዱስ አውሩ። ካቶሊካውያን የሆናቸው አንዳንድ ቁጥር ጻፉልኝ፣ ከመካነ ኢየሱስ አንዳንድ ቁጥር ጻፉልኝ። የምትመጣው ከመጽሐፍ ቅዱስ ነው። ከሐዋርያቱ ከማቴዎስ፣ ከዮሐንስ ጸሐፍት ሐዋርያት ከተባሉት ከጴጥሮስ፣ ከጳውሎስ ከሌሎችም በሐዋርያት ተርታ ባይመደቡ ታመጣላችሁ። ከመካነ ኢየሱስ ከሉተራውያን ናምጣ አባቶች ብለህ ብትል ዳር ነው ማስይዝህ። በመጀመሪያ ከሐዋርያቱ ጀምር። እሺ ሳሚ አንድ ጽፏል። ቴንክ ዩ። አሁን አራቱንም እኔ ጎን ለጎን አድርጌ ማጫወት ፈልጋለሁ። ቤካ እነዚህ ህፃናት ላይ የሚቀልዱ ሰዎች እንዴት እንደምቀልድባቸው አሳያለሁ መጽሐፍ ቅዱስ ላይ ማለት ነው። እሺ እና ሳሚ አንድ ቁጥር ጽፋት ናግባ። አንድ ከካቶሊክ አንድ ከኦርቶዶክስ ብፁዕ አምላክ አለ፣ አንድ ከካቶሊክ አንድ ከመካነ ኢየሱስ አንዱ ከሉተራውያን። ስትገቡ የምታሳዩን ምንድነው? ከመጽሐፍ ቅዱስ በ40-80 ያጠመቀ ሐዋርያ ነው የምታሳዩ። ከዛ ውጪ አትንተፋተፍም ማለት ነው። እኔ ጋ አብርሃም ቤት ግባ፣ ዘፍጥረት ሂድ፣ የፈለግከውን ጥቀሱ ታናክ ላይ ማለት ነው። እሺ ሳሚ ቀረህ። ኦኬ አንድ አይገቡም። ይኸውላችሁ ልብ በሉ። አንድ ቁጥር እንኳን የሚጽፍ ጠፍ ኖ ግቡ። መካነ ኢየሱሶች አላችሁ አብራችሁ ስታቸፈችፉ የምትሉ ማለት ነው ከኦርቶዶክሳውያን ጋር። ኦርቶዶክሳውያን እኮ ድብን ያልክ መናፍቅ ነህ ነው ብለው የሚሉ እናንተ ለእነሱ ተሟጋች ነን ብላችኋል አይደል? አብሬ እፈጭሃለሁ አደቃሃለሁ ማለት ነው በእግዚአብሔር ቃል። ኑ ግቡ። ከመካነ ኢየሱስ ከሉትራውያን ከካቶሊክ ከኦርቶዶክስ አራቱ ናቸው ህፃናት እናጠምቃለን እያሉ በሰው ስርዓት ትምህርት አቧራ ሲያጨሱ የሚውሉት ማለት ነው። አቧራ ሲያጨሱ ኑ ከመጽሐፍ ቅዱስ አሳዩኝ አንድ ጥቅስ እኮ ነው ያልኩት። አንድ ጥቅስ እናንተ እንደምታደርጉት ከሐዋርያቱ ያደረገ አንድ ጥቅስ። እሺ አንድ ጥቅስ ነው የተፈለገው።
አንዳንድ ቁጥር ጻፉ። ከየትኛውም ቤተ እምነት እንደሆናችሁ ሰው አስወርዳለሁ። አንድ ከካቶሊክ፣ አንድ ከኦርቶዶክስ፣ አንድ ከመካነ ኢየሱስ፣ አንድ ከሉትራውያን። የለም አይደል? አዎ የለም አይደል? ወደ እምነት ይታያል። አንድ ቁጥር ቢጽፍ የማገለግለው ጌታ ኢየሱስ ምስክር ነው እኮ አልኩህ። አንድ ግቡ ኑ 4 ሆናችሁ ተራራርታችሁ ከመጽሐፍ ቅዱስ ላይ ትፈልጋላችሁ ጥቅስ ማለት ነው። ተደራጅታችሁ በማህበር ተደራጅታችሁ ኦርቶዶክስ፣ መካነ ኢየሱስ፣ ሉትራውያን፣ ካቶሊክ፣ ህፃናት አጥማቂያን ብላችሁ የምትሉ ተደራጅታችሁ ጥቅስ ነው የምትፈልጉት። ከሐዋርያቱ የ40 ቀን የ80 ቀን ህፃን ያጠመቁበት አጥምቁም ብለው ትእዛዝ የሰጡበት ክፍልን ታሳዩናላችሁ። ከ27ቱ ቅዱሳት መጽሐፍት ከ39ኙ ብሉይ ኪዳን ቅዱሳት መጽሐፍት በቤተሰብ ሁሉ ተደራጅተህ ትፈልጋለህ። አንድ አታመጡም ስልህ በ4 ነጥብ ዘግቼ ነው። እሺ አሁን የገባው ሰው አስቻለው ቤካ መናገር መስማት የማይችሉ ሰዎች ናቸው ነው የገቡት። ግራ ገባን እኮ ያሱ። ከአራቱም ቤተክርስቲያን አንድ ሰው መጥቶ መጽሐፍ ቅዱስ ላይ ቆሞ እኛ ጋር ሊያወራ የሚችል የለም ማለት ነው። መጽሐፍ ቅዱስ ላይ ቆሞ ነው ያልኩ። ከአራቱ እያልኩ ነው። ከአራቱ እኔ እኮ ፕሮቴስታንት አይደለሁም። ኦኬ ከአራቱ ማለት ተሰጠናል። ከሶስቱ እሺ ከኦርቶዶክስ አንተ ተሰጠናል መጽሐፍ ቅዱስ መረጃ። እኔ የምሰጥሃለሁ ከአንተ የምፈልገው መረጃ አለ። ከመጽሐፍ ቅዱስ መረጃ አሁን ትሰጠን። ከመጽሐፍ ቅዱስ ከኔ የምሰጥሃለሁ ከአንተም ግን የምቀበልህ የመጽሐፍ ቅዱስ መረጃ። አሁን የጠየኩህን ጥያቄ መልስልኝ። ህፃናትን በኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታጠምቁ ይታወቃል። ብፁዕ አምላክ ኦርቶዶክሳዊ ወንድም ነው። ኦኬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህፃናትን የምታጠምቅበት ከመጽሐፍ ቅዱስ ከሐዋርያቱ ያስተማሩበት ወይ ያጠመቁበት ወይ እነሱም ደግሞ አጥምቁ ብለው ያሉበት የ40 ቀን የ80 ቀን ህፃናት ጥምቀትን ከመጽሐፍ ቅዱስ ከ27ቱ የአዲስ ኪዳን መጽሐፍት ከሐዋርያቱ ትምህርት ማለት ነው። አንድ ጥቅስ ስጠን። ቀጥል። ቴንኪው። እሺ ሚውት አድርገው። እድሜ ድምፅ አለ የለም። አሁን መልሼ አንተ የምጠይቅህ ጥያቄ ትመልሳለህ። ጥያቄ እንድጠይቅህ ፍቀድልኝ። አንተን የምጠይቅህ ጥያቄ አለ። ከወንድምነት ጋር አይደለም ከአንተ ጋር ነው የማወራው። ከቤካ ጋር አይደለም። እኔ እጠይቅሃለሁ እንድጠይቅህ ፍቀድልኝ። በመጀመሪያ በመለስክልኝ ላይ መልስ ላይ እንጨርሳ። የለም ብያለሁ። እኔ ደግሞ አንተ እንድጠይቅህ ፍቀድልኝ። በዚህ ጥያቄ ነው የአንተን ቤተ እምነት ያዘው። ብፁዕ አምላክ ቆይ እኮ ነው ብዬምልህ። ኦኬ መካነ ኢየሱስም ሉተራውያንም ካቶሊካውያንም ቢገቡ አሁን ብፁዕ አምላክ የተናገረውን የሚናገሩት አንተ የለም የምትለኝ ጥያቄ አለ። የለም እንደምልህ አንተን ጠይቄ የለም የምትለኝ ጥያቄ አለ። እኔ ልጠይቅህ ነው። አደርብብኝ ነው ብዬ የምልህ። ኦኬ መጠየቅ እንጂ መጠየቅ አትፈልግም? ኤርሚ አደርብብኝ። እኔ እኮ እያወራሁ ነው እና ትጠይቃለህ። አደርብብኝ። እሺ እጠይቃለሁ። ጠብቃለሁ። ኦኬ እስኪ በደንብ የመለሰው መልስ ደመቅ አድርጋችሁ ጻፉት ኮሜንት ላይ። የመለሰውን መልስ ደመቅ እያደረጋችሁ ጻፉ ኮሜንት ላይ። ለዚህ ነው ሲያዝ እድሉን ስጠኝ ልጠይቅህ። ብራዘር ሚዩት ታደርገዋለህ ወይስ? ኤርሚዬ ጠይቀኸኝ አንዴ የመለስኩልህ። እሺ ሚዩት አድርጌያለሁ። ካልሆነ እንደደምረው ታይ ትወርዳለህ ማለት ነው። ስርዓት ይዘህ የማታወራ ከሆነ ቴንኪው። እኔ ማቀ ከሱ እንኳን ቢያንስ የተሻለ ስርዓት እንዳለ ከተወሰነ ጊዜ በኋላ አይቻለሁ። ኦኬ ምንድነው ያላችሁት? በቃ አንድ ደቂቃ እንኳን የመናገር ትንፋሽ የላቸውም። የለም በሌለበት ላይ ከዛ ይመጣልህና ምን ይልልሃል? የሰሜን አፍሪካው ተወላጅ የቀሬና ወረዳ ውስጥ የነበረ አንድ ሰው ነበረ። ይህ ሰው የማቴዎስ ወንጌልን ሲተረጎሙ በትርጓሜ ውስጥ
የህፃናት ጥምቀት ብሎ አካቶታል። የእስክንድሪያው ተወላጅ ደግሞ የሆነ ሰው ከሱያው ደግሞ ትንሽ የተለየ ትርጓሜ ያለው። ስለዚህ ምንድነው ማለት ነው? ሌሎቹም ቢገቡ በረድፍ ነው እንደዚህ በየለም የለም የምናስጨርሳቸው ማለት ነው። ደግሞ መተውኛ ላይ የሸረሪት ድር ይመስል ተረታቸውን ሊታቱ ይፈልጋሉ። እናንተ የህፃናት ጥምቀት አትቀበሉም ይላሉ እንዴ? ባልቀበል ይፈረድብኛል? ለምን ይፈረድብኛል? ሐዋርያቱ ያላስተማሩትን ትምህርት አንተ እንኳን ራሱ ከመጽሐፍ ቅዱስ ስትጠይቅ አምጣ ተብለህ ሲባል የለም ብለህ የምትለውን ትምህርት እኔ ታዲያ አለ ብዬ የሆነ አንድ የሶሪያ ሀገር ሽማግሌ የተናገረውን የእስክንድሪያ ተወላጅ የተባለ ሽማግሌ የተናገረው እሱን ወሬ ልመን እንዴ? የዛሬ 2000 የዛሬ 1800 ዓመት አካባቢ ነው። ለምን የዛሬ 9000 ዓመት አይኖርም? ሰውየው አይመለከተኝም። እሱ በዘመኑ በነበረበት ዘመን ለነበረው ትውልድ ከእግዚአብሔር ቃል ውጭ የወጣ ስርዓትን አስተምሮ ሄዷል። እኔ ደግሞ ባለሁበት ዘመን ትውልድ የሐዋርያቱ ትምህርት ላይ ቆሜ የሐዋርያቱ መጽሐፍት ይዤ ሐዋርያቱ ካሉት አሉት ካላሉት አላሉት በቃ አለቅ ዳርያዝ ይባላል። በቃ እንደዚህ ነው ማለት ነው። ልክ ብፁዕ አምላክ ኦርቶዶክሳዊ ወንድሜ የመለሰው ነው። ካቶሊካዊ ቢገባ እንዲሁ ነው የሚመልሰው። መካኒሱም ሉተራውያንም የተባሉ ቢገቡ እንደዚህ ነው የሚመልሱት። ምንም በተመለከተ የህፃናትን ጥምቀት የሉተራውያን መካነ ኢየሱስ ከካቶሊክ ቤተክርስቲያን ሉተር ይዞት የወጣው አርቲ ቡርቲ የሆነ የሰው ስርዓት ትምህርት እንጂ የመጽሐፍ ቅዱስ ትምህርት አይደለም። እራሱ ሉተር ምን አለ? ሶላ ስክሪፕቹራ አለን አይደል? መጽሐፍ ቅዱስ ብቻ አለን አይደል? መጽሐፍ ቅዱስ ላይ የማይገኝን ትምህርት ይዞ የገባው አንዱ ሉተር ነው። ራሱ ህግ አርቃቂ ሆኖ ደግሞ ራሱ ህግ ያፈርሳል። ይሄ ጀርመናዊ ሰውዬው ማለት ነው። እንግዲህ ደማችሁ ከፍ የሚል ከሆነ ከፍ ይበል። ደማችሁ ከፍ የሚል ከሆነ ከፍ ይበል። ብራዘር መጽሐፍ ቅዱስ ብቻ አለ አይደል? መጽሐፍ ቅዱስ ላይ ታዲያ ተፈልጎ የማይገኝ የህፃናት ጥምቀትን ከየት አመጣ ሉተር? መጠየቅ አለብህ። ከካቶሊክ ቤተክርስቲያን ይዞት የወጣው ነው። እኔ ከኦርቶዶክስ ነው የወጣሁት። ሉተር ከካቶሊክ ነው የወጣው። እኔ በኦርቶዶክስ ዲያቆን ነበርኩ። ሉተር በካቶሊክ መነኩሴ ነበረ። እኔም ከኦርቶዶክስ እኮ ይዤ እኮ ወጥቼ እኮ አሳ በለው እኮ ብልልህ እችላለሁ። የሰው ስርዓት የሆነ ትምህርት አላት ኦርቶዶክስ። ያውን ዶግማዬ ብላ የቅዱሳን አጽም ሁሉ ዶግማዬ ነው ብላለች። ስለዚህ አትቀበሉ። ሉተርንም ቢሆን እንዳትቀበሉት በዚህ ትምህርት ጉዳይ። እዛው ካቶሊክ አምጥተህ ጣል ነው መባላል። እዛው ከካቶሊክ ይዛ የመጣው ያልተላቀቀህ እትብትህ አልተቆረጠም። በዚህ ጉዳይ አለየልህም። ሐዋርያቱ ያላስተማሩትን አንተ ታስተምራለህ ነው መባል ያለበት። እሱ ባይሰማንም እንደዛ ነው መባል ያለበት። ቴንኪው። አሁን ብፁዕ አምላክ መቀጠል እችላለሁ። ቴንኪው። እሺ እርሚ አመሰግናለሁ። የጠየቀኝ ቃል ስለሆነ ቃል በቃል የተጻፈ ነገር የለም ብያለሁ። ለዋሻህ አልችልም። ንባብ ማንበብ ይኖርብኛል ስናገር። ያልተጻፈ አላነብም። አንድ እውነት ግን አለ። አንዱም እውነት ምንድን ነው? ሙሉ ወንጌል ህፃናትን ወደ ኢየሱስ አመጣለሁ ትላለች። እንዴት ነው የምታመጪው ስትባል ህፃናትን ታመጣና ጌታ ኢየሱስ ሆይ ይህን ልጅ በአደራ ተቀበለኝ ትላለች። የትኛው ሐዋርያ ነው በአደራ ህፃናትን የተቀበለው? የትኛው ሐዋርያ በአደራ ህፃናትን አቀብሏል ለጌታ ተብለ ብትጠየቅ የለም ነው መልስ። ለዚህ መልስ ካለ አለ ምትለኝ ከሆነ ታቀርብልኛለህ። ግን የለም። አየኸው? የለም። ሁለተኛው ደግሞ ማሳየህ ነገር እኛ አማንያን ወደ ጌታ የቀረብነው በጥምቀት ነው። እኛ አማንያን ወደ ጌታ የቀረብነው በጥምቀት ነው። ስለዚህ ምን አለ ጌታ? እኛ አማንያንን ልጆቻችሁን ህፃናትን ወደ እኔ እንዲመጡ ዘንድ እንዳትከለክሏቸው ብሎ ጌታ ሲነግረን እኛ በመጣንበት መንገድ ህፃናትን ወደ ጌታ ያቀረብናቸው በጥምቀት ነው። ለምን? እኛ የቀረብነው ወደ ጌታ በጥምቀት ስለሆነ። አንተ ግን ህፃናትን በጸሎት ለጌታ ባደራ ሰጠው ትላለህ። የትኛው ሐዋርያ ነው ህፃናትን በጸሎት ለጌታ ያቀረበው? በጸልዮ ለጌታ አደራ የሰጠ የትኛው ሐዋርያ ነው? የትኛው የሐዋርያው ክፍል ላይ ይሄ ተጽፏል ብዬ ብጠይቅህ እኔ ቀድሜ መልስልሃለሁ የለም ነው መልስ። አለ ካልከኝ ግን ሳላረዝም ከአንተ ምላሽ እጠብቃለሁ። አለ ወይስ የለም? ህፃናትን በጸሎት ጌታዊ ተቀበለኝ በአደራ ብሎ ህፃናትን የሰጠ ሐዋርያ፣ እንደዚህ አይነት ልምምድ በሐዋርያ ዘንድ አለ ወይስ የለም? ከአንተ መልስ እጠብቃለሁ። እርሜ መልሰዋል እኮ አይደል? ብፁዕ አምላክ አንተው ጠያቂ አንተው መላሽ ሆንክ። ከመለስከው በኋላ አሁን ምን እንድመልስልን የተፈለገው? ራስህ ጠየቅና ራስህ መለስከው። አንተ መልስልኝ። መኖርና አለመኖሩን አንተ መልስልኝ ልልህ ነው። የኔም መልሼልሃለሁ። እንደማመጣ ቆይ አንተ ጠይቀኝና መልሱን አንተ መለስከው።
ከዛ እንደገና ደግሞ መልሰህ ጥያቄውን ደግሞ ለእኔ ታመጣዋለህ ማለት ነው። ኦኬ ህፃናት ለጌታ መስጠት ወይ ደግሞ ወደ ጌታ በጌታ ፊት በቤተክርስቲያን ይዞ ሄደው ለጌታ የመስጠት ወይ ደግሞ በቤተክርስቲያን አገልጋዮች ቡራኬ ጸሎት ቀርቦላቸው ለጌታ መስጠት ተብሎ የሚባለው ፕሮግራም አለ በቤተክርስቲያን። ኦኬ ይሄንን ጌታ መጣችሁት አለ። ይሄ ስርዓት ምንድን ነው? አይተዋል? ይሄን ስርዓት ገብተህ ብፁዕ አምላክ ሙሉ ወንጌል በጠቀስካት እኛም ሐዋርያ ይሄን አደረገ የለም ሐዋርያት አድርገውታል። ስርዓቱን አይተዋል ወይ ነው ያልኩህ? አለ የለም በላይ ስርዓቱን ነው ያደርግልኝ። የሐዋርያቱ ነው የሚታየኝ። አድምጠኝ። ስርዓቱን አይተኸዋል? እኔ አሁን የጠየቅኩህን መልስልኝ። የኔን ጥያቄ መልስልኝ። ደርብ አድምጠኝ፣ እንደማመጥ እኔን መልስ ብለህ አይደል ያስመለስከው? ሙሉ ወንጌል ብለህ ክሌም ካደረግክ ከጠራህ አይቀር የምታወራው ከእኔ ጋር ነው። ሙሉ ወንጌል እኔ እኮ የጠየቅኩህን መልስልኝ። እኔ ጠየቀኝ ነው እኮ እየመለስኩልህ ያለው። በቃ ጥያቄ አልጠይቀኝ፣ ቀጥታ አለ የለም ብለህ ጥያቄው መልስልኝ። ኦኬ ልታወራኝ ካልቻልክ እተዋሃለሁ ማለት ነው። ኦኬ ስርዓቱን አይተኸዋል ወይ አንተ ገብተህ ለጌታ መስጠት ተብሎ የሚባለው ፕሮግራም በእኛ ቤተክርስቲያን ውስጥ ያለው አለ የለም? በሐዋርያት ልምምድ ውስጥ የለም ካልክ ንገረኝ፣ አለሽ ካልክ ንገረኝ። አይተኸዋል? አላየሁም። እኔ መልሰን ነው የምጠብቀው። ጥያቄ ለመጠየቅ ስርዓቱን አይተኸዋል? አላየሁም። ካልመለስክ በቃ ታች ትወርዳለህ። መልስ የለም። የለም ለማለት ድፍረቱ የለም። የለም ለማለት ድፍረቱ የለም። ኤርምዬ አለም የለም ለማለት ድፍረቱ የለህም፣ ተዋሻለህ። እኔ ግን አለም የለም ለማለት ድፍረቱ አለኝ። ኤርሚ ታች ወርድ። በቃ ቴንክ ዩ። ምንድን ነው የጠየቁት ጥያቄ ምን ነበረ? ልብ በሉ። ስላልመለሰልኝ ነው እንግዲህ ወደ ሰው እኔ አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን ያለው እኔ የህፃናትን ጥምቀት አውቀዋለሁ። ዲያቆን እንደመሆኔ መጠን ከካህን ጋር አብሬ ሳጠምቅ ስለነበር ማለት ነው። አየህ ስርዓቱን ስለማቀውም ሁሉ ጭምር ነው የተናገርኩትኝ። እሱ ግን ለእኛ የጌታ መስጠት ብሎ የሚለውን ፕሮግራም አይተኸዋል ወይ ነው የጠየኩት። ምክንያቱም እኔ ቀጥዬ እኮ ላወራው ነው። ቀጥዬ ላወራው ነው። አይተኸዋል? ስርዓቱን አላየኸውም። በስማ በለው ካልሆነ በስተቀር ስርዓቱን ብታየው ኖሮ በስርዓት ውስጥ ምን ምን ነገር ይደረጋል? የተለየ ነገር እናንተ እንደምታደርጉት ይደረጋል ወይ ብዬ ልጠይቅ ነበር። ኦኬ በመዝሙር 127 ቁጥር 3 ላይ ቁጭ አድርጎታ መልሱን እንመልስለት። መዝሙር 127 ቁጥር 3 እንደዚህ ነው። ለኦርቶዶክስ ራስ ምታት ነው መሆንብህ። መዝሙር 127 ቁጥር 3 ሶሪ ብፁዕ አምላክ እንግዲህ ስላልሰማህ እታች ወርደሃል ማለት ነው። ኦኬ መዝሙር 127 ቁጥር 3 ፖስት አድርጉት አንዳችሁ። ቴንክ ዩ። ልጁ ያለው ህይወት አለው። ተባረኩ። ልጆች የማን ስጦታ ናቸው ይላል? የእግዚአብሔር ስጦታ ናቸው። የሆድህም ፍሬ የእሱ ዋጋ ነው ይላል። ልጆች የማን ስጦታ ናቸው? የእግዚአብሔር ናቸው። በኦርቶዶክስ ቤተክርስቲያን እኛ ልጆችን ለእግዚአብሔር የምንሰጥበትን ነገር እነግራቸዋለን። በኦርቶዶክስ ቤተክርስቲያን ግን ልጆች የእግዚአብሔር ስጦታ አይደሉም። የተክለ ሃይማኖትም ስጦታ ናቸው። የማርያምም ስጦታ ናቸው። የአርሴማም ስጦታ ናቸው። የአሰስ ገሰሱ ሁሉ ነው ልጅ ይሰጥሃል ተብሎ የሚታመነው በኦርቶዶክስ። አሰስ ገሰሱ ሁሉ ማንም የጫጫ የአረብ ሽማግሌ ሁሉ ልጅ ይሰጥሃል ተብሎ ይታመናል በዛ ቤት። እኛ ጋር ግን እንደዚህ አይታመንም። ልጆች የማን ስጦታ ናቸው? የእግዚአብሔር ስጦታ ናቸው። እግዚአብሔር የሰጠንን ልጆች ለእግዚአብሔር መልሰን በጸሎት የሚሰጥበት ቀን ነው በእኛ ቤተክርስቲያን የሚደረገው። ውሃ የለ፣ ያዙት ልቀቁት የሚባል ነገር የለ፣ ጫጫታ ግርግር የለም። ብራዘር እንደሚደረገው እኔ 3 ልጆች ስላሉ ልጆቼ ሁሉ በቤተክርስቲያን ለጌታ የመስጠት ቀን ተብሎ በተባለበት ላይ ይዘን ሄደን ፓስተራችን ከቤተክርስቲያን ሽማግሌዎች ጋር ሆኖ ከእጃችን ተቀብሎ እግዚአብሔር ሆይ ይህንን ብላቴና ለኤርሚያስና ለሐና ብሎም ደግሞ በአካልህ ባለች በቤተክርስቲያን ውስጥ ለእኛም ሁሉ ጭምር ስጦታ አድርገህ እንደሰጠን እናምናለን። በእኛ ላይ ስለጨመርከው ስለዚህ ብላቴና እጅግ አድርገን እናመሰግናለን። ልጆች አንተ ስጦታ ናቸውና እንደሚል ቅዱስ ቃልህ ይሄንን ብላቴና ለወላጆቹ ለእኛም ስለሰጠህን ክብር ምስጋና ለታላቁ ለስሜ ይሁን። ለወላጆቹ የሚያሳድጉበትን ጥበብና ማስተዋል እንሰጣቸው። እኛም እንደ ቤተ ክርስቲያን ለሚመጣው ትውልድ አንተን የሚፈራ አንተን የሚያገለግል ትውልድ ሆኖ እንዲያድግ የምናስተምርበትን ጸጋና ጥበብ ጨምርልን ብለው በቃ ይሄው ነው የሚያበቃው። አቋቋሚ የለም፣ ውሃ የሚረጭ የለም።
ምን የሚደረገው? ጸሎት ነው የሚደረገው። አሁን ምን አለ? ለምን ለልጆቻችሁ ጸሎት ትጸልያላችሁ ነው። ለምን ስለ ልጆቻችሁ እግዚአብሔርን ታመሰግናላችሁ ነው። ስጦታ ስለሆኑ ለሰጠን እግዚአብሔርን ቴንኪዩ ጋድ የምንልበት ቀን ነው። ያ ቀን አንዱ እንደ ቤተ ክርስቲያን አብሮ ቴንኪዩ ጋድ የምንልበት እና ጸሎት የሚጸለይበት ቀን ነው። የጸሎት ቀን ነው ብራዘር ወገኖቼ። ስለዛ ብላቴና ስለ ልጆቼ እኔ ፓስተሬ አቅፏቸው ከመሪዎች ጋር ሆነው ቴንኪዩ ጋድ ያልንበት ቀን፣ ከአንተ ዘንድ የሆኑ ስጦታ ስለሰጠን እናመሰግንሃለን። ይህን የሚደረገው በሙሉ ወንጌልም በሌሎችም አብያተ ክርስቲያናት ማለት ነው። ጸሎት አትጸልዩ ነው ብለህ የምትለን? የሰጠንን እግዚአብሔርን አታመስግኑት ነው ብለህ የምትለን? እንደናንተ ውሃ ውስጥ መጨመር ነበረብን። ለዚህ ነው የምናደርገውን እንኳን ስርዓት ተብሎ እንኳን የተባለ እንኳን የምናደርገውን ፕሮግራሙን እንኳን ገብተህ እንኳን አላየኸውም። ጸሎት ብቻ ነው የሚደረገው። ብታየው ኖሮ ምን ምን ይደረጋል ብዬ ልልህ ነበረ። አጭርና ግልጽ፣ አጭርና ግልጽ። ስለዚህ ጸሎት ነው የሚደረገው ማለት ነው በቤተክርስቲያናችን። ከጸሎት ውጭ ሌላ የሚደረግ ነገር የለም። እኛ አንገቱ ላይ ክር ሰሩለት፣ አረንጓዴ ጥቁርና ነጭ ቀይ ይሁን፣ ጥቁሩ የአብ ነው፣ ቀዩ የክርስቶስ ነው፣ ነጩ የመንፈስ ቅዱስ ነው እያለን እንዲህ አይነት ተረት የለም የለም። ያው መልሱ የለም። ለዚህ መደማመጥ ላይ ስላልተመሰረተ ብቻ ጫጫታ አበዛችሁ ማለት ነው። ሌላ ሰው ካለ መምጣት ይችላል። ኤርሚዬ እነሱ ደግሞ እኮ ሲያጠምቁ ለሰው ነው የሚሰጡት። ታውቃለህ አይደለም? የክርስትና አባት የክርስትና እናት ብለው ለሰው ነው የሚሰጡት። እኛ ግን ለእግዚአብሔር ነው የምንሰጠውና ወለተ ገብርኤል ይሉልሻል እንጂ ለገብርኤልም ይሰጣሉ። በትክክል አንደኛ ሳሙኤል ምዕራፍ 1 ከቁጥር 27 እና 28 ምሳሌውን ስታየው ስለዚህ ሕፃን ጸለይኩኝ እግዚአብሔር የለመንኩትን ልመናዬን ሰጥቶኛል ትላለች ሐና። እኔም ደግሞ ለእግዚአብሔር ሰጥቼዋለሁ፣ እድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል። ስለዚህ እኛም የተሰጠንን መልሰን በዚህ መልኩ ነው የምንሰጠው ለእግዚአብሔር። እነሱ ግን ለሰው ነው የሚሰጡት። ለዛውም ደግሞ ለልጁ በልደቱ ወይ በሆነ ነገሩ ቆንጆ ስጦታ የሚሰጠው ሀብታም መርጠው ከዘመድ ከጎረቤት ወይ ከስራ ባልደረባ ለሰው ነው የሚሰጡት እንጂ እነሱ ለእግዚአብሔር አይሰጡም። ይሄም ትልቅ ልዩነት አለው እንዳይረሳ ብዬ ነው። ልክ ነው። አይ ወደ ብሉይ ኪዳን ያልገባሁት እነሱ ሲገቡ እንዲያነሱት ፈልጌ ነበር። ጥቅሱን የሚያነሱት ካለ እና ቴንክ ዩ ትክክል ነው ያልሽው። ኦኬ ቤካ ወንድምነት እኛ ቤተ እምነት ውስጥ እኛ ቤተክርስቲያን ውስጥ ቤተሰብ ልጁን ወስዶ ለቤተክርስቲያን በመስጠት በዚያ በኩል በተደረገ ጸሎት ያ ልጅ የእግዚአብሔር ልጅነት ያገኛል። ከአዳም ድቀተ ባህሪ በጸሎቱ በኩል ይነጻል። ከዛ ክርስቶስን ይለብሳል፣ ይድናል ብላ አታስተምር ማለት አናስተምርም። አይገናኝም ነገር ይራሱ የኦርቶዶክስ ተዋሕዶ ቤተ እምነት የምታምነው በጥምቀት ጉዳይ በ40 ሕፃኑን ስታስጠምቅ ወንዱን በ80 ሴቷን ስታስጠምቅ ድቀተ ባህሪ አዳምን ማለት ነው። በጥምቀቱ በኩል ከእሱ ይወድቃል፣ ይሻራል፣ ክርስቶስን ይለብሳል፣ የእግዚአብሔር ልጅነት በዚያ ያገኛል፣ መንግስተ ሰማያት ይገባል ብላ ነው የምታምነው። ስለዚህ አንገናኝም ማለት ነው።